ሰውነት 7 ኪሎ ቢወፍር በሀብትና በእንቁ ቢሄድ በወርቅ ቢሄድ ይሄ ዓለም በጣም ከንቱ መሆኑን አሳወቀኝ በጣም ቆሻሻ ነው ግን ስጋችን በክርስቶስ ንጹህ ነው ዳግም ለትንሣኤ የሚነሳው ይሄ የከበረ ስጋችን ነው ግን ከንቱ ነው ያለ ቀጥታ ነው ማለት ነው እንደ ሰወረኝ ኢሚዲየትሊ የዓለምን ሙሉ ጥፋት አሳይ ዓለም በሙሉ በጦር መሳሪያ ተጨራርሰው እንኮትኮት ተበላ ምድሪቱ በሙሉ የአፈር ክምር ሆኖ አንድ ኃይል ብቻ ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ከፊት ማን ይቆም ይሆን በቃ እንዴት ብዬ ልንገር በጣም ነው የሚያስፈራው እጅግ በጣም ነው የሚዘገንነው በዚህ ዘመን ንስሐ መግባት አለብን በዚህ ዘመን ፍቅር መሆን አለብን ከአባትሽ የተማርነው ፍቅር ነው እሱ በገና ሲደረድር ነብር ነበር ጣራችን ላይ ቁጭ ይላል ነበር በህይወት እያሉ በጣም በገና ደርዳሪ ነውና አንዳንዴ ለመሰወር ብቻ ምን ይርሰዎች አለ የሆነ ነገር ማየት አለብን ካላየን ኃጢያተኛ ነን ካየን ጻድቅ ነን ፈያታዊ ዘይማንን በቀኝ በ3 ሰከንድ ጸሎት እንደማርከው ከአዳም በፊት ቀድሞ ገነት እንደገባ እኔ በደለኛ ልጅንም ትምረኛለህ አባቴን የሚገንዘው ሰው ጠፋ ማለት ነው በሙሉ በሩ ቤቱ ሁሉ በንብ ተወረረ እንዴት ንብ ሆነና ካህን መግባት አልቻለም ቤቱን ሁሉ ሞሉት ንቦች አባቴ አዎ መላው ዓለም የሚገኘው ህዝበ ክርስቲያን ያንቺን ምስክርነት ለመስማት በጉጉት ነው የሚጠብቁት ለዚህ ዓለም እየተገዛች ስጋዬ ባከነብኝ የተሰፈረው ጊዜ ዳሩ ግና አዛይ መሐሪ ነህና አደራህን የነፍሴን ነገር አትጥራ ሰጠውኝ ጨርሰው እኔ የምቀበልበት ቀን የተወለድኩበት ዕለት ነው ቡሄ ደብረ ታቦር ነው የተወለድኩት በተወለድኩበት ዕለት ስጋው ደሙ ተቀበልኩ ጸሎት ሲያደርግ ጥፍሮቹ እዚህ ጋር ያሉ ጥፍሮቹ እንደ ፀሐይ ያበራሉ ለኔ የሚሰማኝ ጸናጸልና ከበሮ ነው ይላል ሆነ ፏ ይላል ደስ የሚል ያዛውንቶች ድምጽ ማህሌት ላይ ቆመው እግዚአብሔር ቸር ነው በጣም የሚገርም የእግዚአብሔር ቸርነቱን ያየሁት እኔን የሚያል ወደ ኃጢያተኛ በዛች ዕለት ምሮኝ ከመቅስፈት ኃጢያቴን ረስቶ ደሞ ይሄንን ለኔ ሚስጥር መግለጹ በጣም ነው የሚገርመኝ ሳስበው አንድ ቀን ብዙ ሰው በተሰበሰበበት ላይ ቁጭ ብዬ እያለ በጆሮዬ መጥቶ ዮሐንስ ራእይን አንብቢው አለኝ 22 ምዕራፍ ነው ያለው 22 ምዕራፍ 22 ጊዜ አነበብኩት ረሳሹ እንዴ ይለኛል ምኑን ነው የረሳሁት ብዬ ሳስብ ለካ ልቤ እንደኛለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ የኃያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንስተ ንጹሃን የናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የደናግላን የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት የሀገር ክፍል በእያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምህረትን ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ በሚዲያው የሚተላለፈውን ምስክርነት ለመላው የዓለም ህዝብ እንዲሰራጭ ሚዲያውን ላይክ ሼር ሰብስክራይብ በማድረግ ቤተሰብነታችሁን ወዳጅነታችሁን አሳዩን ተርቢኖስ ኦርቶዶክሳዊ ሚዲያ እህታችን እንኳን ደህና መጣሽ እንኳን ደህና ቆያችሁ እስኪ ስምሽን ለተመልካቾች አስተዋውቂልን እሺ ስሜ ርብቃ ይባላል የምኖረው እዚሁ አዲስ አበባ ነው ከዚህ ነው የመጣሁት በአንድ ወቅት ላይቭ ላይ በነበረን የቀጥታ ስርጭት መርሃ ግብር ከመምህራችን መምህር ተስፋዬ አበራ ጋር ቀጥታ ስርጭት ላይ ገብተሽ መሰከርሽው አስደናቂ ምስክርነት ነበረ
እንግዲህ እንዴትም ብለን ፈልገን አግኝተንሻል። ዛሬ ደግሞ ስቱዲዮ መተሽ በመላው ዓለም የሚገኘው ህዝበ ክርስቲያን ያንቺን ምስክርነት ለመስማት በጉጉት ነው የሚጠብቁት። እስኪ ከዛ በፊት ፕሮግራማችንን በዝማሬ ብንጀምረው ደስ ይለኛል። እሺ አመሰግናለሁ። እና ወቅቱ ያብይ ጾም ነውና ያው በገናም ባሊስ በባዶ ለዘምርላችሁ። እስመ አንተ አምላከ ሰማይ ወምድር እስመ አንተ ምሉአ ጸጋ ወፍቅር በቅድስና መንግስትህ ምሉእ በንጽህና ባህሪህ ምጡቅ ወተከብረ በእንቲአነ ኢየሱስ ኮነ ሕይወተነ ጽንዕነ ቤዛነ አንተ እንጂ ነህ የማትለዋወጥ አታንስ ብርቱ ዳኛ ያላንተ የለ ደገኛ እስመ ልዑል ወግሩም አንተ ኢየሱስ አንተ ብትወድ ሁሉ ይሆናል ዘመድ ብሉ ጠጡ ልበሱ ይላል በግድ አንተ ብትጠላ የሚሆን የለ ከለላ ለዚህ ዓለም እየተገዛች ስጋዬ ባከነብኝ የተሰፈረው ጊዜ ዳሩ ግና አዛይ መሐሪ ነህና አደራህን የነፍሴን ነገር አትጥና ሞታለና ሀብታምን ፈርቶ ሳያፍር ለደሃውም ጉስቁልናውን ሳይቆጥር መበስበስም ደግሞ አለ ደግሞ መፍረስ አፈር ሆኖ አዋራ ትቢያ መልበስ መነሳትም ደግሞ አለ ደግሞ ለፍርድ ባህቴቱ እስመ ለዓለም ምሕረቱ መላእክቱ አይሸፍቱበት ከቤቱ ሌላ ዳኛ ያላንተ የለ በከንቱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ ለዓለም እስከ ዘላለም ድረስ ለዓለም እስከ ዘላለም ድረስ ወስብሐት ለእግዚአብሔር። ቃልት ያሰማልን። አሜን። እናቴ በጣም ቆንጆ መዝሙር ነው የዘመርሽልን። እንዴት ነው አገልግሎት? አገልግሎት ደስ ይላል በጣም። ስንት ዓመት በሰንበት ትምህርት ቤት አገልግልሽ? ያው እንግዲህ ነርሰሪ ብዬ መስኪያ ዞናን ከገባው ጀምሮ ህይወቴ በሙሉ ያው በመንፈሳዊና ዩኒቨርሲቲም ስገባ ያው ግቢ ጉባኤ ነው የሚቀበልና አጋጣሚ ምንም አዲስ አበባ ነበር እንትን ያልኩትና ማህበረ ቅዱሳን ነበር የተቀበለኝ ገና ስገቢ ዩኒቨርሲቲ። እና እዛው ቅድስተ ማርያም ማህበረ ቅዱሳን በመዝሙር ክፍል አገለግል ነበር በትምህርት ክፍልና በመዝሙር ክፍል በግቢ ጉባኤ ያው አገለግል። ስለዚህ ሚሽን በሙሉ እስካሁን እስካለሽበት ድረስ በአገልግሎት ነው ያለሽ? በጣም እንዴት ነበር ወደ በርሜል ሄድሽው? በርሜል እንግዲህ በጣም ደስ የሚል ታሪክ ነው ያለውና ከዛም በፊት ምን መሰለ ዝም ብሎ ህልምና ራእይ ይታየኛል እና ዝም ብሎ ራእይ ዝም ብያ ያለውና እኔ አንዳንዴ በቃ ምንድነኝ ብዬ ራሴን ሁሉ መጠራጠር እስከጀመር ድረስ ማለት ነው። ከዛም በኋላ ምን ሆነ መሰለ አንድ ጊዜ ተኝቼ በህልሜ ነጫጭ የለበሱ ሁለት መላእክት ይመጡና የቀኝ ክንዴን ይቆርጡታል። የቀኝ ክንዴን ይቆርጡትና በጣም እያለቀስኩኝ ወይኔ እጄ በልጅነቴ እጄ ተቆረጠ ምንም ነገር ሳልሰራ እያልኩ ሳለቅስ እስከ ተወሰነ ጊዜ እንሰርልሽ ከዛም በኋላ ግን መተን አጥንትሽን ካጥንትሽ እናገናኘዋለን ብለው እነዛ መላእክቶች እጄ የቀኝ እጄን ስጋውን አገናኝተው ማለት ነው አጥንቱን ሳገናኙ በፋሻ ጠቅልለውልኝ እነዛ ሁለት እኩል የሆኑ መላእክቶች ተነስተው ይላሉ ማለት ነው። ያንን አይቼ ለአባቴ እነግረዋለሁ
አባቴ በ7 ቀኑ አረፈ ማለት ነው። ይሄን አይቼ አባቴ ያርፋል እንዳልኩ አባቴ በጣም በመንፈሳዊ ህይወት የኖረ ሰው ስለነበረ አባቴን የሚገንዘው ሰው ጠፋ ማለት ነው። በሙሉ በሩ ቤቱ ሁሉ በንብ ተወረረ። እንዴት ንብ ሆነና ካህን መግባት አልቻለም። ቤቱን ሁሉ ሞሉት ንቦች። አባቴ አዎ በእውነት ማለት ነው። በእውነት አዎ። እና እሱም ሊሞት ሲል እንደዚህ በቤተክርስቲያን የሚሳሉ ክንፍና አንገት ያላቸው መላእክቶች አሉ አይደለ? እነሱ ወረሩኝ እየተናገረ ነው የሞተውና የመድኃኔዓለም ዕለት ነው ያረፈው። ከዛ ካህን ማን እሺ ቢሏቸው ጠፉ። ማንም ንቦቹን ሊያባረር የሚችል የለም። ከዛ ምን ሆነ በወቅቱ ቀጨኔ መድኃኔዓለም አንድ የዘጉ አባት ነበሩ ገዳም ውስጥ የሚኖሩ። እንደውም ፌስቡክ ላይ ሲሞቱ እርግብ መታ አስክሬናቸው ላይ ተቀምጣ ነበር። እሳቸው መተው በመስቀል እንትን ሲሉ ንቦች ሄዱና አባቴን ገነዙት። ሲቀበር ደግሞ በጣም የሚገርም ዶፍ ዝናብ ነው የዘነበው የዕለቱ ዕለት ማለት ነው። በጠራራ ፀሐይ ዶፍ ዝናብ ዘነበ ማለት ነው። በጋ ነበር? አዎ በጋ ነበር ያረፈው። እና ያው እንግዲህ ከዛም በኋላ በቃ እንግዲህ ህይወት እንደዚህ ሆነ ላለው በጣም አዎ። ከዛም በኋላ ያው እያልኩኝ አባቴን ሁሉ ጊዜ አየዋለሁ። አባቴ ይመጣል አይቀርበኝም ይሄዳል። አባቴ ይመጣል አይቀርበኝም ይሄዳል። በዚህ ህይወት ውስጥ ነው የኖርኩት። ግን አባቴን ባየው ቁጥር የዕለት ዕለት ያየውባት ቀን የሆነ ደስ የሚል ነገር አገኛለሁ ማለት ነው። በየቀኑ ይመጣል ካፖርቱን ይሰጠኛል። ምን ይለኛል ግን አይስመኝም አይቀርበኝም ጥሎኝ ይሄዳል። ሚስጥሩም እንደሆነ አላውቅም። አሁን ከጊዜ በኋላ ዲያቆን አድኛው ይሄንን በርሜል ቅዱስ ጊዮርጊስን ያስተዋውቅ ነበር። ከዛን በርሜል ጊዮርጊስን ያስተዋወቀ አያለውኝ። ዝም ብዬ ጸበሉን እያየው ያው የእግዚአብሔር ታመነ አልጠራጠርም። በቤተክርስቲያን ያለ ነገር ሁሉ እግዚአብሔር የማይችለው ነገር ምንም ነገር ስለሌለ በሰው አይምሮ ከሚታሰበው በላይ ሁሉ እግዚአብሔር እንደሚያደርግ ስለሆነ ወዲያው ነው ያመንኩት። እና ጸበሉን እያየው እባክህ ሰማዕቱ ወደ ደጅ እንደመጣ እባክህ ፍቀድልኝ እያልኩኝ እለምን ነበር ማለት ነው። ከዛን አንድ ጓደኛዬ መጣች ከውጪ ለምን የሆነ ቦታ ሄደን እንዝናና ስትለኝ አይ እዚህ ጸበል የበርሜል ቅዱስ ጊዮርጊስ የሚባል ጸበል ፈልቋል። ይጸበል ደግሞ ሞተው ነው የሚነሱት የሚባል እንትን አለና ለምን እዛ እንሄድም አልኳት። እሷም ይሻለች። ከዛ ተቀጣጥረን በቃ ተኛን ማለት ነው። የዛለት ማታ በ25 ውስጥ የሚገኝ ቀኝ ወጣት ይመጣና በርሜሉን እያሳየኝ ማለት ነው። እሱ የተቀመጠው ጠርዟ ላይ ነው የበርሜሉ ጠርዟ ላይ። እኔም ብቻ ነበር የሚያጠምቀኝና በሁለት ጣቱ እንደዚህ ብሎ በአንድ ጣቱ ሆዴን ይነካኛል ወደ ጨጓራዬ አካባቢ። አይ እንደሱ አይደለም በሁለት ጣት ሆዴን ብዬ አንድ እጁን ሁለት ጣቱን ሆዴ ላይ አድርጎታል። ሁለት ጣቱን ባንገቴ ዙሪያ አድርጎ እጁን እስመዋለሁ። አይዞሽ እያለ ልክ እንዳየሁት ለሪሱም ሙሉ ሲያጠምቀኝ አደረ ማለት ነው። ከዛን ለማንም አልተናገርኩምና ትኬት ቆረጥንና ሄደን ስንሄድ በዓለ ሃምሳ ነበረ። በጣም ይሞቃል እጅግ በጣም ነው የሚሞቀው። ሰውን ብዙም የለም ያው ያገሬው ሰውና ገዳሙ ውስጥ ያሉት ትንሽ ሰዎች ናቸው ያሉት። ከዛን ሄደን እዛ ስንሄድ ደግሞ የሰይጣን ፈተና መቼስ በየርክበት ድንጋይ ነው የሚያስቀምጠውና እኔ የሴቶች ልማድ መጣብኝ ቁጭ አልኩኝ። እነሱ ተጠመቁ እኔ አሸንዳ እየተጠመኩኝ ማለት ነው። ልክ ዓርብ ዕለት 8ኛ ቀን ይሞላል። ዓርብ ዕለት ገባሁኝ ጸበል ማለት ነው። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። ከዛ በፊት ምን ሆኗል መሰለ ስንዱ ወይ ምህተ ማርያም የምትባል አንዲት ሴት ነበረችና
ያው ሁላችንም ድንግል ማርያም ስትጠራ ሁላችንም ጅል ስለምንሆን በወቅቱ እሷም እመቤታችንን ስለምትጠራ እንደው መካፈል ነገር ሳይሆን የቴሌግራም ማህበር ነበረ በቴሌግራም እንዲሁ ዝም ብዬ መልእክቶቿን እከታተል ነበረ እና ባለቤቷ ያርፋል ሄድልን ጠይቃት ስንሄድ ከሰው መሃል ለይታ ነይ አንቺ ትንሽ ወንድ አይነ ጥላ ላይሽ ላይ ያለብሽ ተማላ ማለት ይቻላል ስንዱ መተባለዋ ወይም ደግሞ እንትኗ ዘኢትዮጵያ ምናምን የሚል መሰለኝ አሁን ትቻለውና ተከታዮች የራሷ ተከታዮች ምናምን ያሏት አረ በጣም ብዙ ነበር ወቅቱ አሁን ያው ብዙዎቹ እግዚአብሔር ይመስገን እመቤታችን መቼስ ልጆቿን ሁሉ ሰብስባ ወጣለችና ከዛም በኋላ እንደዛ ነይ አለችኝና አስነሳችኝ እኔን ያው ተነሳለ ከዛን በጀርባዬ ዞራ አውራ ባሏ ሞተ ሰዓት ይዳችሁ የሞተ ሰዓት ላይ 40 ቀን ሊደርስ አካባቢ ነው እኛ ሄድን ለቅሶ ነው ከዛ በፊት ትግባቡ ነበር አንግባባም ግን እንዳልኩ የቴሌግራም ማህበር ነበረ በወቅቱ በቴሌግራም ነበር ብዙ ህዝብ እሷም መልእክት ስትልክ ምንከታተላት መማማርም ይሄ ያጿማት ምናምን አለ አይደል እንደዛ ነገር እንትንል ነበር ከዛም መጣችና ያው እንደዚህ ወንድ አይነ ጠላ አለብሽ እንዴ ምንድነው ብላ ተቆጥታ 7 ጣሳ የጸሎቷ እዘዙላት አለችና ያው በወቅቱ ትፈራለ ሰው መሐለ እንት ማለት ስለሆነ እሺ ብዬ ለጠጣቢ ጣሳው ራሱ አንዱ ጣሳኮ ውሃ በሙሉ በቃ ለመታጠቢያ በለው በጣም ትልቅ ነው እና እየጠጣው አንገቴ ዞረ ወደ ኋላ ማለት ነው አንገቴ ወደ ኋላ ሲዞር ይታወቀኛል ከዛን በቃ እንደዛ በጣም ተሰቃይቼ ወጣሁኝ ከዛ ማታ ላይ 3 ሰዓት ጸሎት ሲደርስ ወደ ጸሎት ቤት ስገባ ወንድ ነው እያየሁ የተዘጋውን በር አርጎ ገባ ማለት ነው ገባና ምንም ጸሎት መጸለይ አልቻልኩም እንደ በድን ሆንኩኝ የነካኝ ግራ አውራጣቴንና ግራ የጆሮዬ ስር ነው እንዲ በጣቱ ሲነካኝ ይታወቀኛልና እንደ በድን እንደዚህ ተዘረርኩኝ መናገር አልችል ማማተብ አልችል ምን ማለት አልችል ጮሄ ቤተሰብ እንዳይደርሱልኝ ምንም ድምጽ ራሱ ማውጣት አልቻልኩም ለረጅም ሰዓት በቃ እንደዛ ድንዝዝ አልኩኝ ከዛ እንደምንም ብዬ ሰላም ለኪ ስደግም ጠፋ ከላይ ላይ ማለት ነው አይነጋ የለ ቁጭ ብዬ ለሊት እነሱ ቤት ሄድኩኝ ቤቷ ሄድኩኝ ቤት ሲሄድ አንድ የሆነ ልጅ ነበር አሁን ተመልሷል ጋሹ ይባላል ምንድነው አለኝ እንዴ እናንተ ጋር እኮ ጸሎት ውሃ ከጠጣው በኋላ ይሄ ነገር እንደዚህ መጣብኝ ሲል አይ መንፈሱ ነው ብሎ ሸኘኝ ማለት ነው ከዛ ነው የሚገርም ልቤን በሽተኛ ሆንኩኝ ምንም አይነት ሙቀት ነገር አይስማማኝም ልቤ ታመመ በጣም ፓምፕ ታረጋለች ሙቀት አይስማማኝም በጣም አንድ አመት ሙሉ እንቅልፍ የለኝ ምን የለኝ እና ከዛም በኋላ እንዳልኩ በ8ኛው ቀን ቅዱስ ጊዮርጊስ በርሜል ልጠመቅ ስገባ 5 ሆነን የተጠመቀ ነው እንዳልኩ ሰው የለም ስንጠመቅ ስቃዩ በቃ እኔ ሳስበው አሁን ራሱ ሳስበው በጣም ነው የሚዘገነኝ ቀጥታ በቃ የሆነ ነገር ከውስጤ ጎትቶ እንደሚያወጣ ነገር ይስበኛል አልተሰወርኩም ሰው ተሰውሯል እኔ አልተሰወርኩም እንዲቹ ፍጡነ ረድኤት ቅዱስ ጊዮርጊስ እንዳልኩኝ አለቀ ማለት ነው ያቺ ሰዓት ለኔ አመት ሙሉ እንደተጠመቀ ነው የሚቆጥረው ማለት በጣም ከባድ ነበር ከዛ ቅዳሜ ዕለት ለሊት ተጓዥ ስለሆን ለሊት ተነስታችሁ ተጠመቁ ተባልና እየተጠራን ወደ ጸበሉ ያቺው ፍራቻ ስላለች ድጋሚ መግባት ፈራው በጣም ነው ያቺን የ40 ዕለት ሰቀቀን ስለማቃት ማለት ነው አሁን ደግሞ እንደገና ተስተካክዬ በዚህ በሰሜን በኩል በርሜሉ ጋር ነው የተቀመጥኩት እንዳልኩ ሰው የለም 5-6 ምናምን ሆነን የምንጠመቀው ከዛን ስትጠመቅ አሁን ደግሞ እንደገና አሁን በጣም የሚገርም ነገር መጣ አልተሰወርኩ ያ ጭንቀቱ እጥፍ ሆናለች ከበርሜሏ ውስጥ አንድ ጣት ብቻ የሌባ ጣት ስትወጣ ይሰማኛል እኔ ብር ብላ ስትመጣ ይታወቀኛልና በልቤ በኩል በኋላ ጀርባዬ እንዲ በጣቷ እንደ ማሳጅ ነገር ቀስ ያለች ተነካኛለች ማለት ነው ከዛ ጸበሉ ውስጥ የጣት ስሜት መሰማት ማለት እስቲ ያስበው በጣም ፓወር አለው ጸበሉ እዛ ውስጥ ግን እኔ ጀርባዬን ጣቷ እንደምትነካኝ አውቃታለሁ አልተሰወርኩም ማለት ነው አሁንም ወጣን ከዛ 11 ሰዓት ላይ ከበርሜል ወደ ደለጎ ባጃጅ ይዘን እየወጣን እያለ እኔ በጣም አለቀስኩኝ እንዴ እኔ ምን አድርጌ ነው የሁሉ ህዝብ ሲሰወር እኔ ለምንድን ነው ያልሰወርከኝ
ንስሐ ገብቻለሁ ቄሬር ተጠምቄያለሁ ብበድልክ እንኳን እንደው በደሌን ታሳየኛል እንጂ እኔ ሳሰውረኝ ምን አርጌክ ነው ብዬ እያማረርኩት መውጣት ጀመርኩ ማለት ነው። ከዛ እችን ተናግሬ እንትሳይ ከየት እንደመጣ አላውቅም እንቅልፍ ይዞኝ እንትን ባጃጅ ውስጥ እንዲዝም ብዬ ሸለብ አርገኝ ማለት ነው። ከዛን ከደለጉ ሞተረኛው ያ ቀይ ሲያጠምቀኝ ያየው ሰውዬ በሞተር ላይ ተቀምጦ ደለጎ ደርሼ ከደለጎ ከዛ ሁሉ ባጃጅ ውስጥ ካሉ ሰው እኔን አውጥቶ መለሰኝ ወደ በርሜል መለሰኝና ዛፍ ስር ነው አንድ እግሩን እሱ ዛፉን ተደግፎታል አንድ እግሩን አጥፎታል አንድ እግሩን ዘርግቶታል እና መሰረተ ማርያም ይዞር ብለሽ ሲለኝ እሺ ብዬ ዞር ስል አንደኛው ባር እጅግ ባህሩ በጣም ትልቅ ነው እንዳልኩ ትናንሽ እነዚህ የሆነ ሊፈነዱ ያሉ አበባዎች ዳርዳሩ ላይ ተቀምጠዋል እና አበባዎቹ ብቻ ናቸው እንትን የሚሉት ባህሩ በጣም ነው ደስ የሚለው። ሁለተኛው ባህር ደግሞ ከሱ አነስ ያለ ባህር ነው። ሶስተኛው ላይ ግን አሁን ንጹሳኑን የምንጠመቅበት አይነት ሆና ግን ወንዝ ናት። እዛው ህፃናት ቅቤ ተቀቡ ህፃናት አሉ አፍንጫቸው ውስጥ ንፍጥ ምናምን ያለባቸው ህፃናት አሉ እነሱ ብቻ ይጠመቃሉ። የነዚህን የወንዞች ሚስጥር ልንገርሽ ይለኛል ሲለኝ እንዴ እኔ አልፈልግም እኔ ለውስጥ ላሉት በሳህን ምግብ ይዤ የመጣው ይመስለኛል እነሱ ምግብ አብልቼ ነው መመለሰው እንጂ እኔ አልፈልግም እኔ መች ንገረኛ አልኩክ ብዬው ጥጌው ሄድኩኝ ማለት ነው። እንደዚህ ያየው ባነንኩኝ። ከዛን አዲስ አበባ ገባው። ሳትመለሺ? አልተመለስኩም አዲስ አበባ ገባውኝ ማለት ነው። ከዛን አዲስ አበባ ገባው። ከዛን ወዲህ በቃ ምን ብቻ አቀመጣለሁ ተኛለሁ ምን አይነት ነው መደበኛ ህይወቴን እየኖርኩ ነው። ከአራት ወር በኋላ ጽጌ ጾም ላይ ልትፈታ አንድ ሳምንት ሲቀራት ድጋሚ ሄድኩኝ። አሁን ደግሞ ምን አሳየኝ እንደገና አሁን ይመጣና እኔ እኮ እንድትመጪ ነው መልእክት እንትን ያልኩሽ የላኩብሽ ለምን ማትመጪው ሲለኝ አይ ስራ ቦታ አልፈቀድም ብለውኝ ነው የሥራ ጫና ስላለ እሺ አልኩና እንግዲህ ጧት ስነሳ በቃ አይ እንግዲህ እግዚአብሔር ፈቅዶ ሊወስደኝ ነው ወደዛ ብዬ ስል እውነትም ነገሮች ተሳኩና ቅዳሜ ዕለት ፕሌን ቲኬት ቆርጠን የዕለት ሁለት ተነሳን ማለት ነው። በርሜል ስንገባ በስማም ያ ባዶ የነበረ በርሜል በህዝብ ጢም ብሏል በቃ ነጭ ሆኗል። ይሄ ሰሙ ነው ማታ ይሄ ማሳይሽ የመጀመሪያው ማሳይሽ ሰሙ ነው ወርቁ ግን ሌላ ነው ይለኛል ማለት ነው። ምንድነው ሰሙ ብዬ ያው ከአባቶች ጋር ከምንም እንትን ስለምን ስል ልጄ ባህር ሰው ነው ይሄ ሰሙ ማለት አሁን ስትመጪ ህዝብ ሞልቶበት ስላየሽ ይሄ ነው አሁን አሉኝ። እውነትም ስንራመድ መርገጫ ቦታ የለውም ነበር ራሱ ማታ ላይ ነው የገባነው 2015 አዎ እንዴ ስንራመድ ራሱ በሙሉ በቃ ተነጥፎ የተተኛ ነበር ቦታው ራሱ ጠፋኝ ገባን ማለት ነው። ከዛን ንሳ ጨርሰን እዚሁ ነበር ሄድነው በማክስቱ ገባው ማለት ነው ጸበል። ከዛ ያችን የካራት ወር በፊት ያጋጠመኝን ስለማቅ እንደው በቃ እንደው የልዳው ኮከብ ያንን ጭንቀት እንደው አትመልስብኝ እባክህ በቃ እኔ እንደ ሰው ሰውረኝና በቃ መልሰኝ ያንን ጭንቀት አትመልስብኝ አልኩት ማለት ነው። ከዛን በቃ እንደው ገና እንትን ሳይል ጸበሉ ገና ሳይመጣ የለው ሄድኩኝ ማለት ነው። ሲሄድ የመጀመሪያ ቀን መጣና በቃ የሆነ የሚያምር ቦታ ቁጭ አረገኝ አልተንቀሳቀሱ ምን አላልኩም ያንን የሚያምር ቦታ ከግራ ከቀኝ እየዞርኩ መለሰኝ። በማግስቱ 7 ነበር ህዳር 7 ድጋሚ ገባን። አሁን በቃ እንደምፈልገው በመስራቅ በኩል እሱ እንዳጠመቀኝ በመስራቅ በኩል በርሜል ጋር ተቀመጥኩኝና ጸበሉ ሲመገና ከመምጣቱ ምንም ይዞኝ ሄደ። ከዛን አሁን ነው እንግዲህ አሁን ከዚህ በኋላ ማየት ጀመርኩኝ። ስንትስል ነጫጭ የለበሱ ሰዎች ይመጡና ግራና ቀኝን ክንዴን ይዘው ወደ ላይ ይዘውኝ ይሄዳሉ። ሲሄዱ ልክ ከምድር በጣም ከፍ ብሎ ሰማይ ከምናየው ዝቅ ያለ በነጭ ዙፋን ላይ ተቀመጠ ፊቱ ብርሃን ነው ፊቱ ወደ ቀኝ ወደ ግራውን አይታየኝም ለኔ ፊቱ ግን በብርሃን ተሞልቷል። እጁን እንደዚህ ላይ አድርጓል ቁጭ ብሏል። 30ዎች ውስጥ ያለ ነው። ግራና ቀኝ ደግሞ 12 በወርቅ መጎናጸፊያ የተጎናጸፉ አክሊላቸው በዚህ 12 በዚህ 12 ይሆኑ
ኮከብ አክሊላቸው ላይ 6 ጫፍ ያለው ኮከብ የተመላ ተቀምጠዋል። እነዛ የወሰዱኝ ይዘውኝ እነሱ ጋር ያቆሙኛል ማለት ነው። እነዚህ 12ቱ እኩል ዞረው ደስ ብሏቸው መሰረተ ማርያም መጣች ብለው ይላሉ ማለት ነው። ሲሉ እሱ ግን እጁን እንዲህ በመስቀልያ እንደምናማትብ ነገር አድርጎ መሰረተ ማርያም እኔ ግን ተቀይሜሻለሁ ይለኛል። ይሄ ቃሉ ሲገባ ከጥፍር ጀምሮ የሆነ እንደው ምን ብዬ ልንገር በጣም እጅግ በጣም የምትወደውን ሰው መቃብሩ ስትከት የሚሰማ ቅጽበታዊ ስሜት አለ አይደል? ልክ እንደዛ ነው በቃ ውስጥህን የሚሰማ ድምጹ ቃሉ በውስጥ በጣም ነበርና እያለቀስኩ በጣም ምን አጠፋው ምን አደረኩ ጌታዬ ንስሐ ገብቻለሁ ምን መስል አይ መሰረተ ማርያም አንቺ በድለውሽ ይቅር ያሉሽን ሰዎች ለምንድን ነው ይቅር ማትዩ ይለኛል። እዛ ሲለኝ ጌታ ሆይ እንደዚህ ባረግ በቃ በመድር የማደርገውን ነገር እንዲያድርጌ እንዲ ይመልሱልኛል እንዲያድርጌ እንዲ ይመልሱልኛል ብዬ ደግሞ እንደዛ አምላቸውን ከቤተሰቦቼ ጀምሮ ነው የሚያመጣቸው ከወንድሞቼ ምናምን ጀምሮ ያመጣቸዋልና ከዛ በቃ በጣም ትሟገተዋለች ነፍሴ እኔ እንዲያድርጌ ነው እኔ ምናምን ከዛ ያዳምጠኛል ምንም እነሱም በአንድ የፊታቸውን አዙረው እሱ የሚናገረውን ነበር የሚያዳምጡትና ከዛም በኋላ ቆይ እኔን ትወጂኛለሽ ይለኛል። አዎ ጌታዬ እወድሃለሁ እንደምወድኩ አንተ ታውቃለህ ጌታዬ እኔ እወድሃለሁ አምላኬ እለዋለሁ ስለው እንግዲያውስ የምልሽ ብቻ ፈጽሚ ብሎ ይሄዳል ማለት ነው። በጣም አልቅሳለሁ። በቃ ቃሉ እኔ እንጃ እያንዳንዷ ውስጥ ያለችዋን ሴሌን በሙሉ ነው እንትን የሚላት በቃ በጣም ነው የሚያስለቅሰውና በጣም እያለቀስኩ እየጮኩ ነው ማለቅሰውና እንደመመለስ ነገር አለኝ። አመላለሱ እንዴት ታውቃለህ? በእጅ የሆነ ነገር በጣም አሽከርከራ ስታቆመው እየተሽከረከረ ቀስ እያለ እንደሚመለስ ነገር እንደዛ መልስ ሲያደርግ ደግሞ እንደገና ሰወረኝ። ሲሰውረኝ ወደ ቀኝ ያ ነጭ የለበሰ ሰው መጥቶ በቀኝ ከንዲ ላይ ይቆማል ማለት ነው። ከዛ መሰረተ ማርያም ዙሪ ይለኛል። ስዞር እቺ ትንሽ በርሜል ፈልቃ እንደዚህ ቹ ከላይ ተላለች። ነጫጭ የለበሱ ካኔታራ ቀጭን የሆኑ ልጆች ናቸው። እንዲሰውን ወደ በርሜሉ እንደዚህ እንደማሽተት ነገር ይያሉ ሁሉም እንዲየዞሩ ይያዩኝ ተናገሪ ይለኛል ማለት ነው። ንገሪያቸው ይለኛል ማለት ነው። እኔ የዛን ሰዓት ሌላ በርሜል ፈለቀ። እናንተ አንድ በርሜል አይደል አለ ብላችሁኝ አይደል እንዲያመጣችሁኝ እና አውላው አንድ በርሜል አለ አይደል እንዲያላችሁኝ ሁለት በርሜል ነው 2 በርሜል በቃ እነዛ ማጥማቂዎቹም እንዲ ሰውን እንደዚህ ወደዛ ያያረጉ እንዲዞረው ይያዩ ተናገሪ ነገር ነው። እሱም በቀኝ ቆሙ። አሁንም ፊቱን አላዩ አቋሙ የሰው አካል መሆኑ ብቻ ነው በቀኝ መቆም ያዩ። ረጅም ሰዓት ሌላ በርሜል እኮ ነው 2 በርሜል እያልኩ ተመለስኩ ማለት ነው። ከዛን ካህናትም ነበሩ ብቻዬን ነበር የቀረሁት። መስቀል ተደርጎልኝ ምናምን ነበር እንዲመለስ ሲሉ የነበሩ። እኔ ያው እየጮኩ ነው። ከዛ ይዘውኝ ሄዱ። እንዴት ነው ያው አንድም ጥፋት ከንተ ስለሚል የቃሉ የክርስቶስ ቃሉ ውስጤ ስለይ በጣም እያለቀስኩ እንዲህ አለኝ እንደገና እንዲያየው ብዬ ስላቸው በጣም ገረማቸው። እንዴ ጥሩ ነው በቃ ጥፋትሽን ነው እኮ የነገረሽ ምናምን አሉ። እኔ ግን ቀኑን ሙሉ ሳለቅስ ነበር። በ15 ቀን ነው የደረሰ 2 ቀን ተጠመቅኩኝ። ቀኑን ሙሉ ሳለቅስ ዋልኩኝ ቀኑን ሙሉ። ከዛን ማታ ጉባኤ ላይ እንደዚህ ሰው ተሰብስቦ ታምር እየተነገረ ይያለ አሁን ደግሞ በጆሮዬ ላይ ደግሞ ረሳሽው እንዴ ይለኛል። ምኑን ነው የረሳሁት ብዬ ሳስብ ለካ ልቤ እንደኛለሁ። ልቤን አሙኝ ይሄ የሚያመኝ ለሰከንድ ማልቀመጠው ለካ ልቤን ከዳንኩኝ 4 ወር አልፎኛል። ጭራሽ በለቅሶ ላይ ለቅሶ እዛ ጋር በፍቅሩ ተወጅኛለሽ ወይ አለኝ። እዚህ ጋር ደግሞ ረሳሽኝ እያለቀስኩ ብድግ ብዬ ልመስከር ብዬ እንደዚህ ነበር ከልብ በሽታ ተፈውሻለሁ ብዬ እንተናልኩኝ ማለት ነው ተናገርኩኝ። እና በ2 ቀን ጥምቀት ወደ አዲስ አበባ ተመለስኩ ማለት ነው።
በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር 2015 ላይ እሺ ከዛስ ከመጣሽ በኋላ ከዛ እዚህ አዲስ አበባ መጣው 2 ወር ከመናምን ላይ ስልክ ተደወለልኝ። ከዛ ርብቃ እንዲ ጉድ እኮ ነው ምን ነው ጸበል እኮ ኪዳነ ምሕረት ጸበል እኮ ኪዳነ ምሕረትና ቅዱስ ገብርኤል እኮ እዛ ፈለቃሉ ነይና ተጠመቂ አሉኝ ማለት ነው። ያን ያየሻት እቺ በቃ ያቺ ያየዋት እንደውም ቪዲዮ ሁሉ አንስተው በቴሌግራም ልከውልኝ ነበርና ሳይው ደነገጥኩኝ። የበርሜሏ ከለር ሁሉ ሳትቀር ነው በቃ በደንብ ነው ያየዋት በቃና መቤታችን ክብር ምስጋና ይግባት እንደዛ ሆነ። ከዛን ደግሞ ያው ለሶስተኛ ጊዜ ደግሞ ከዛን ከተመለስኩ በኋላ እዚህ ደግሞ እንግዲህ ህልም ማየት ጀመርኩ ማለት ነው። በርሜል ከመጣው የዕለት ሁለት ማታ ቤት ስተኛ ምን ያለው 3 አጭር የሆኑ ሽማግሌዎች ጺማቸው ተመሳሳይ እኩል የሆኑ ይመጡና ነይ ብለውኝ ይዘውኝ የገጠር ቤተክርስቲያን ይዘውኝ ይሄዳሉ። እዛ በመሶብ ወርቅ ህብስት ይዘው መጥተው እነዛ 3ቱ ለኔ ይሰጡኛል ማለት ባፌ ውስጥ ነው የሚከቱት። እነዛ 3 እኩል ናቸው፣ ቁመታቸው እኩል፣ ጺማቸው እኩል፣ በቃ ሁለመናቸው ልብሳቸው እኩል ተመሳሳይ እንደዛ ይሰጡኛል ማለት ነው። ባነንኩኝ ይሄ ነገር ምንድነው ብዬ ቆየው። ደግሞ እንደገና ድጋሚ ደግሞ እዛ ዙፋን ላይ ተቀምጦ ያየሁት ይመጣና ከፊቱ በ12 አመት የሚገኝ ወጣት ነጭ ቀሚስ የለበሰ እጣን በእጁ ይዞ እጣን ያጨሳል። እሱ ደግሞ ጌታ ሐዋርያትን ስዕሉ ላይ ሐዋርያትን ሲያጠብ እግራቸውን የሚያጥብበት አፉ ሽጡት ያለ መቅጃ ነገር አለ። እንደሱ ያለ እሳት የሆነ ጽዋ ይዟል እና በጣም የተወሰኑ ሰዎችን አንገታቸውን ቀና ያረጋ ያጠጣል። ከዛ ነይ ብሎ እኔንም አንገቴን እንዲቀና አርጎ ያንን ጽዋ ያጠጣኛል። እሳት ነው እኮ መጠጣው እና እሳት ነው እኔው ሲገባ ግን አያቃጥለኝም። ይሄን ነው መሰጠሽ ብሎ ጠፋ ማለት ነው። ለሁለተኛ ጊዜ ይሄን አየው ማለት ነው። ከዛ ደግሞ እንደገና አሁንም ጽጌ ጾም ላይ ደግሞ ለሶስተኛ ጊዜ ልትፈታ ጽጌ ጾም አንደኛ ሳምንት ማህሌተ ጽጌ ልትፈታ አንድ ሳምንት ሲቀራት 2016 ቤት ነበርኩ፣ ቤተክርስቲያን አልሄድኩም። አሁን የዛን ሰዓት ደግሞ አሁንም መጣች ቀይ ሴት ይዛኝ ገጠር ቤተክርስቲያን ይዛኝ ሄደች። በጭቃ የተሰራች ክብ ናት ቤተክርስቲያኗ እና ያቺ ሴት ቤተክርስቲያኑ ቤተመቅደስ ፊት ለፊት ቆማለች እና በተክሊል የሚጋቡ ሙሽሮች ቀይ ካባ በወርቀ ዘቦ የለበሱት ቤተክርስቲያኗን ቀስ እያሉ ይዞራሉ። ትንሳኤ ነገር ነው የሚመስለኝና እነዛ በተክሊል የሚጋቡ ባልና ሚስቶች አንድ 7-8 ይሆናሉ። የመጀመሪያ ዙር ሲዞሩ ያንን ቀይ ካባ ታደርግላቸዋለች። በሁለተኛ ዙር ሲዞሩ ተክሊሉን ታደርግላቸዋለች ያቺ ቀይ ሴት። ሶስተኛ ላይ ሲዞሩ ሙሽሮች የሚይዙትን መነሳነስ የሚያምር አበባ ትሰጣቸዋለች ማለት ነው እና እዛ ጋር ቆሜ አያለው ዛሬ ለካ በስርዓተ ተክሊል የሚጋቡት ናቸው ቤተ መቅደስ የሚገቡት ብዬ ቆሜ ያለው። ከዛ ትጠራኛለች። እኔን ድምጿ እንደሰው አይደለም ፓወር ስላለው ልክ ማግኔት የሆነ ነገር እንደሚስብ ነገር ነውና እሄዳለሁና ዙሪ ትለኛለች። ቤተክርስቲያኑን ስዞር ለኔ ደግሞ ነጭ ካባ በወርቅ የተለበጠ ካባ ተደረብልኛለች። አንድ በል ሁለተኛ ስዞር ነጭ ተክሊል በነጭ ወርቅ የተደረገ ታደርግልኛለች። ሶስተኛ ስዞር የበዛ አበባ ትሰጠኛለችና ሎቱ ስብሐት ስርዓተ ተክሊል ነው አሁን የሚፈጽሙት። እኔ ብቻዬን እንዴት ይሄን ነጭ ካባ አቀበላለሁ
አረ ልሂድ ልደበቀልና ወደ ዛፉ ጋር አጠጋና ሰው እንዳያየኝ ብዬ ካባውንም አውልቅና እንደ ጋዋን ተመርቀ ከግቢ ስትወጣ ጥቅልል አርገ በፌስታል እንደምትይዘው እንደዛ ጥቅልል አርጌ ካባውን ይዛለው ማለት ነው ፈርቼ ማለት ነው ያንን አሳየች ለሶስተኛ ጊዜ ከዛን ድጋሚ በርሜል ሄድኩ ማለት ነው እንዴት እንደሚሄድ አላቀውም እኔ የወር ደመወዝተኛ ነኝ ነገሮችን እንዴት አመቻችታ እንደምትወስደኝ አላቀም ተመልካቾቻችን እንዴት የሚደንቅ ታሪክ ነው እየሰማን ያለ ነው በእውነት እኔ በጣም ተመስጬ ነው እየሰማሁት ያለሁት ይሄንን እጅግ በጣም አስደናቂ ምስክርነት በርግጥ ያኔ ቀጥታ ስርጭት ላይ በነበረው ፕሮግራም ላይ ሁሉም በላይቭ የሚከታተሉን ኦልሞስት በቀጥታ ስርጭት በዛን ሰዓት ከ800 ሰው በላይ ነበር ስርጭቱ ሲከታተል የነበረው ይሄውላ ሰው የዚችን እህታችንን ምስክርነት ሰምቶ በወቅቱ በአካል መታ እንድትመሰክር ጥያቄ ባቀረባችሁልን መሰረት ይሄው በአካል መታ እየመሰከረችልን ነው የምትገኘው ብዙ እየተማርንበት ብዙ ነገር እየተደነቅንበት ነው ያለው ምን ያህል መታደል ነው ምንኛ መታደል ነው አንዳንድ ጊዜ ፈጣሪ ሲያድለን እንዲህ አይነት ነገሮችን ግልጽልጽ ያደረገ ያሳየናል አንዳንድ ጊዜም ደግሞ ነገሮችን በሰዎች ሽክፍክፍ አድርጎ በሰው ያሳየናል ማለት ነው ለሁላችንም እግዚአብሔር ያሰብነውን ያላመነውን ያሳካልን አብይ ጾሙን በሰላም ያስፈጽመን መልእክታችን ነው ከታችን ጋር ያደረግነው ያለው ቆይታ ይቀጥላል እንግዲህ አብይ ጾም እንደመሆኑ ወቅት አንድ ዘለሰኛ ተዘምርልና ደግሞ ሶስተኛ ጊዜ ወደዚህ ተአምረኛ ቦታ ያስኬዳትን ሚስጥር እዛ ሄዳ የገጠማትን ገጠመኞች ደግሞ እጅግ በጣም የሚደንቅ ነው የሚሆነው አብራችሁን ቆዩ ብዙ ተአምር እንሰማለን ወደ እህታችን አርቃንድ ያው እኔ በመዝሙር ብዙ ጊዜ ይልማንና ኪነ ጥበብን ነው በጣም የምወደው አዝላ ወረደች ወደ ግብጽ አዝላ ወረደች ወደ ግብጽ ስደተኛዋ የአምላክ እናት ይህ ዓለም ለሷ መች ተገባት አዝላ ወረደች ወደ ግብጽ አዝላ ወረደች ወደ ግብጽ ስደተኛዋ የአምላክ እናት ይህ ዓለም ለሷ መች ተገባት ዓለም በምኗ ታስተናግዳት የፍቅር ጉንጯ ተሟጦባት እነ ኮቲባን እየላከች የአምላክን እናት ተሳደበች እነ ሄሮድስን እየላከች ሕፃኑን ልትገል አሳደደች አዝላ ወረደች ወደ ግብጽ አዝላ ወረደች ወደ ግብጽ ስደተኛዋ የአምላክ እናት ይህ ዓለም ለሷ መች ተገባት በጣም ደስ ይላል እህታችን በጣም ደስ የሚል ዝማሬ ነው ሶስተኛ ዙር በርሜል ቅዱስ ጊዮርጊስ ሄድሽ እንዴት ነበር የሶስተኛው ዙር አካሄድሽ እዛ የነበረው ሁኔታ ምን ይመስል ነበር አው ሶስተኛው ዙር እንዳልኩ እነዚህን ራእዮች በተከታታይ ያየውኝና ያው እንደተለመደው የፕሌን ቲኬት ቆርጠን ተነስተን ሄድን ከዛ ባህር ዳር ነበር ያረፍኩት ከዚህ በፊት በጎንደር ነበር የምንሄደውና ባህር ዳር አረፍን ባህር ዳር ለሊት ወደ 10 ሰዓት 9 ሰዓት ምናምን ላይ ለጸሎት ተነሳና ጸሎት አድርገን ተኛ አሁን ደግሞ ድጋሚ የራያየው ምንድነው ማየው ብዙ የዓለም ህዝብ ከምስራቅ የሚመጡት በምስራቅ ሲሄዱ ደግሞ ከምዕራብ የሚመጡት ወደ ምዕራብ ይሄዳሉ ትርምስምስ ከሰሜን የሚመጡትና ከደቡብ የሚመጡትም እንደዚህ ትርምስምስ ነው በእግራቸው ስር ግን አንድ ህፃን ወድቋል የሚያነሳው የለም የሚያየው የለም ሁሉም እየተረማመዱ በቃ ትርምስምስ በመስቀልያ ነው ህዝቡ የሚተረማመሰው ዝም ብሎ ይተረማመሳል የህፃን ልጅ እዛ ወድቋል የሚያነሳው የለም በጣም የሚያምር ህፃን ልጅ ነው በጣም አይረግጡትም ግን የሚያየው የለም የሚሰማው የለም ከዛን በቃ ያንን ህፃን ልጅ አንሹ የሚል ድምጽ ውስጤ ይሰማኛል የሆነ ድምጽ የሚያናግረኛልና ከዛ ያንን ህፃን ልጅ በሰማያዊ ነጠላ ነው እንትን ያለው በዛው በሰማያዊ ነጠላ ጥቅልል አረጋውና ይዤ ሄድኩኝ ማለት ነው
ህዝቡ ይተረማመሳል በጣም በቃ የዓለም ህዝብ ነው እና መሬቷ እንደ የሆነ እንደዚህ እንደ ማጋደል ሁሉ ነገር እንደዚህ ትላለች ከዛ እንዲህ እንደ ማጋደል ስትል ባንደኛው አቅጣጫ የሚመጣው ሰው እንደ ሊዘረገፍ ነገር ያለ ይመስላል እሱን ይመልሰዋል ደግሞ በዚህኛው ደግሞ እንዲህ ሲል እንደዚህና በጣም ያስፈራ ነበርና ባነንኩኝ ጧቱ የደለጎ ጉዞ ተጀመረ ማለት ነውና ለማውራት ይከብዳልና ዝም ብሎ እንደዚህ ህልም ሲያሳይክ ምንድነው በቃ ትርጉምም አታገኝለትም ለመናገርም ትንሽ ይከብዳልና ዝም ነበር ያልኩት ከዛን ያው ቅዱስ ጊዮርጊስ ወደ ማታ ላይ ደረሰ ያው ሻወራችን ወሰደና ወደ ጉባኤ ነበር ይሄን ነው ጉባኤው ጥሩ ነበር ምስክርነት በብዛት ይሰጥ ነበር ደስ የሚል ምስክርነት ነበር ያው ትምህርትም ነበር በጣም ጥሩ ነበር ደስ ይላል ከዛን በማግስቱ ያው ወደ ጸበል ሄደን ሰኞ ቀን ነበር ሰኞ ቀን ወደ ጸበል ቁጥር ያው ቦኖ ተሰጠንና እንትናል እና ከዛም በፊት በቃ ዝም ብሎ መንፈሴን ያስጨንቀኛልና ቆይ ለምንድን ነው የመጣሁበት ምክንያት ምንድነው በስጋዬ የጎደለኝ ልጠይቅ ነው ወይም በረከት ለማግኘት ነው ወይስ ለምንድን ነው የመጣሁት የኔ መጨረሻ የመጣሁበት ለምንድን ነው ጥያቄ የስጋ ነገር ሀብት ብፈልግ ሀብት ቢሰጠኝ ህይወቴን ቢያስተካክል ሁሉ ነገር ቢሰጠኝ ከሞት አልድንም እሞታለሁ ጊዜው ሲደርስ ምንድነው ጥያቄ ይያል በጣም መንፈሴን ያስጨንቀው ነበርና እንዳልኩ እዛ ያሉት በጣም ወንድሞቼ ናቸውና ኃይልዬና ወላው እና በጣም በትምህርትም ትንሽ እንደው በቃ ንግግሩ በጣም የሚማርክ ወንድም ኃይልዬ ያለና በጣም በቃ ብዙ የሚያስተምረኛል ቁጭ ብሎ ነው የሚያስተምረኝ በጣም እግዚአብሔር ባለበት ጤናና እድሜ ይስጠውና በዚህ አጋጣሚ ስለ ወንድማችን ካነሳሽ አይቀር እኔም አንድ ነጥብ ጣል አድርጌ ለለፍኛ ሚዲያ ላይ ምስክርነት ሰጥቷል ስለ በርሜል ቅዱስ ጊዮርጊስ በነገራችን ላይ ከ6 አመት በላይ ቆይቷል እዛ ቦታ ላይ ረጅም አመት ነው ቆይቷል አሁንም እዛው ቦታ ላይ ነው የሚገኘው ልጁ መጀመሪያ የነበረበት ህይወት ሌላ የህይወት ክፍል ነበር ሌላ ዓለም ማለት ዓለማዊ የሆነ ህይወት ጸጉሩን አንጨብሮ የሚንቀሳቀስ ዱርዬ የሚባል ልጅ ነበር አሁን ላይ ግን በርሜል ቅዱስ ጊዮርጊስ ገብቶ ያለው ስብዕና ያለው መረጋጋት ያለው ትግስት ያለው እንትትና ስታይ በእውነት ወጣቶች በዚህ ልክ ከሱ እኛ እየሄድን ሁሉ ጊዜ ከሱ እንፈራለንና ለመቅረብና እኔ በነገራችን ላይ ስለ በርሜል ቅዱስ ጊዮርጊስ በጣም በተለየ መልኩ ማንንም ሰው ማለት ሁሉም ሰው የራሱ መረዳት አለ አይደል ግን ማጥብቂውን መረዳት ብዙ ሚስጥራቶችን ይነግርሻል ስትቀርዩና ሚዲያ ላይ እንደውም እኔ በጣም በብዙ ትግል ይሄው ገብተው ቢከታተሉት ስለ በርሜል ቅዱስ ጊዮርጊስ ያለውን ሚስጥር ይረዱታል የጸበሉ ሚስጥር ምን እንደሆነ ብዙ ጊዜ ስለ በርሜል ቅዱስ ጊዮርጊስ ሰዎች ያለን መልከታ ይለያያል አንዳንዴ ለመሰወር ብቻ ምን ይርሰዎች አለ የሆነ ነገር ማየት አለብን ካላየን ኃጢያተኛ ነን ካየን ጻድቅ ነን አይተንም መጥፎ ነገር ውስጥ ገብተን ተሰቃይተን ነፍሳችን ተጨንቃ ከወጣች ምን አጥፍቼ ነው ምን በድዬ ነው እንላለን ሰላም የሆነ ነገር አይተን ከወጣት ደግሞ ራሳችን እንደ ጻድቅ ምን ቆጥርባቸው ብዙ አጋጣሚዎች አሉና አንዳንዴ የተዛባነ የተሳሳተ መልከታ እንዳይኖረን ጥሩ የሆነ ማብራሪያ ላይ ሰጠንንም መሰረታዊ የሚባሉ ጥያቄዎችን ለመጠየቅ ሙከራ አድርጌያለሁ እግዚአብሔር ይመስገን እንዲህ አይነት ወንድሞች እንዲህ አይነት ወጣቶች እዛ ጸበሉ ላይ አሁንም በጣም የታመሙ ሰዎችን አቅመ ደካማ የሆኑ ሰዎችን በማስታመም ጸበሉ ላይ እንዲጠመቁ በማድረግ ለቤተሰቦቻቸው ያስረከቡ የሚገኙ ወጣቶች ናቸው ከኛ ጋር አብረው የሚሰሩ ናቸውና ስላይልዬ ስላነሳሽልኝ ነው በጣም ጥሩ መልካም ልጅ ስለሆነ ነው በዚህ አጋጣሚ እኔ ምስክር ስለሆንኩኝ ነው እንትን ያልኩት እውነት ነው ልክ ነህ እና ያው እዛ እኔ ሲድ ብዙዎቹ አጥማቂዎች የነበሩት እዛ የቅዱስ ጊዮርጊስ ልጆች ነበሩና አስተናጋጆቹ ከናይልዬም በፊትም የነበሩ ነጋሹ ምናምን ነበር አሁን ወደ ገዳም ገብተዋልና እና አውላውን አሁን ነመርሻ ምናምን ብዙዎቹ እንትን ያሉና በጣም የሆነ በስጋ መወለድ ሳይሆን እጅግ በጣም ፍቅር ነው የሚሰጡትና ያው እንግዲህ 2013 ያወኳቸው እስካሁን ድረስ ወንድሞቼ ናቸው እጅግ በጣም ማከብራቸው መወዳቸው በመንፈሳዊ ህይወት የሚያበረቱኝ የሚያስተምሩኝ ናቸውና አሁንም ባሉበት እግዚአብሔር ቅዱስ ጊዮርጊስ ይጠብቃቸው እኔም የከበረ ሰላምታ አቀርብላን ነው ወለተ መድን ጥሩ እህቶች አሉ ዛና
እግዚአብሔር በረከታቸው ይደርብኝ ለነገሩ እዛው ስለሚል በነገራችን ላይ ተመልካቾቻችን አሁን የምትጠቅሳቸው ልጆች በአጠቃላይ በእውነት ቦታው ላይ ስትሄዱ አሁን እህታችን ወለተመድን የገዳሙን ምግብ ቤት የቤተክርስቲያኑን ማለት ነው ምግብ ቤቱን ቀጥ አድርጋ ይዛ ያለች ያንን ሁሉ ህዝበ ክርስቲያን ቀጥ ብላ እየሰራ ለአንድ አመት ለሁለት አመት አይደለም እኮ ለረጅም አመት ጸበል እየተጠመቀች እዛው ቅዱስ ጊዮርጊስ ደጅ ላይ ብዙ መሬት ብዙ ድህነት አግኝታ ሰማይቱን ያገለገለች የምትላቸው በሙሉ ማለት ነውና እግዚአብሔር ይመስገን አንዳንዶቹም ደግሞ ፈጣሪ ፈቅዶላቸው ወደ ምንናው ዓለም ይገባሉ ዓለም በቃይ ብለው እግዚአብሔር ይመስገንና ደስ ይላል ፈጣሪ ለዚህ ክብር ሲያበቃሽ ከምንም በላይና ቅዱስ ጊዮርጊስ ደጅ ብዙ ያልተነገሩ ሚስጥሮችን ነው አንቺ አሁን ወደ ኋላ መለስ ብለሽ እኔ ሚዲያ ላይ አልተናገርኩም ብዙ ጊዜ ማለት የኔም የቅርብ ወዳጆቼ ናቸው ብዙ ጊዜ ማገኛቸዋለሁ ሲሄድም አማካሪዎቼ ናቸው ያጽናኑናል ጥሩ ወጣት ቢሆኑም እንደ ወጣት አይደሉም ብስል ያሉ ናቸውና በተለይ ለኛ ከተማ ላይ ያለነው ሰዎች ደግሞ ይወራሉ እንደዛ ነው ሰዎች ለከነ ብቻ ቅዱስ ጊዮርጊስ እዛ ደጁ ከረገጡ እንደ አዲስ ሰርቶ ያወጣቸው ነገር ነው የሚመስለኝና እንደ አዲስ አይምሯቸው ለኔ የመንፈሳዊ ህይወታቸው ሰርቶ ያስቀመጣቸው ሰዎች ናቸው እኔ በሄር ቁጥር ወለተመድን ቤቷን የምታስተኛኝና እጅግ በጣም ነው መወደችው እንዳልኩ በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር እዚህ ከተማ ውስጥ ያሉ እህት ወንድሞችሽና እነሱን ብትል ወደ እነሱ ማደላ ሁሉ ነው የሚመስለኝ በጣም እንትናቸውና እና ወደ ቅዱስ ጊዮርጊስ ለመልሰና ከዛን ኃይልዬን አማከርኩት ኃይልዬ እንደዚህ ያለ ነገሮች አያለው እና አሁን ስገባ ደግሞ ምን ብዬ ልጠይቀው ያው እዛ ጸበል ጋር ስደርስ የግርማ ሞገሱ የማስፈራቱ ነገር እንኳን ልትጠይቅ ያሰብከው ሁሉ እኮ ነው ከውስጥ የሚጣፋው እና እንደ ፈቃድ ብለ ተጠምቀ መውጣት ነው እና ያስፈራልና ምንም ጥያቄ ይዘህ ብትሄድ በቃ እዛ ይጣፋል የጸበሉ እንትንና ስለው መሰረተ ማርያም እስቲ የበደሌን ጥቅ አሳየኝ ብለሽ ለምኝው አለ እና ለኔ በጣም ስፔሻል ቃል ነው ከማንም ማልሰማው ቃል ስለሆነ እውነት ነው ይሄ ነገር መጠየቅ አለብኝ ብዬ እሺ አልኩትና ወደ ጸበሉ ሄድን ማለት ነው ስንሄድ አንደኛ ዙር በርሜሉ ጋር ሁለተኛ ዙር ቀጥዬ በመስራቅ በኩል ተቀመጥኩኝ ከዛን የሆነ ጸበሉ ሲመጣ የሆነ የሚያጉረመርም ድምጽ አለ አይደል አሁን የፈረስ ኮቴ ምናምን ይላል እኔ ግን እንደዛ አይደለም የሚሰማኝ ለኔ የሚሰማኝ ጸናጽልና ከበሮ ነው ድም ይላል የሆነ ሿ ይላል ልክ ካህናት የሆነ ቤተክርስቲያን አካባቢ ጋር ቤት ኖሮ ስተኛ ከሩቅ የሚሰማ የካህናት ድምጽ አለ አይደል ልክ እንደዛ ነው የሚሰማኝ እንጂ እኔ የፈረስ ኮቴ ምናምን አይሰማኝም እያልኩኝ ልክ ከመፍራት የተነሳ ስል ያቺ ኃይልዬ ያለኝ ጥያቄ በጆሮዬ ትመጣለች ጠይቂ ከዛ ከየት መጣ ማላቀው ስሜት ማልቀስ ጀመርኩኝ ከዛ ጸበል ጉጉ ሲል የጌታዬ እናት እመቤቴ ሆይ አልኳት እኔ ሁሌ ነው የምበድለው እሱ ደግሞ ቸር ነው እግዚአብሔር ቸር ነው እኔ 24 ሰዓት ሙሉ ስበድለው እቆያለሁ እሱ ደግሞ 24 ሰዓት ሙሉ ሲጠብቀኝ ነው የሚኖረው ጠጠር ላበደረው ወርቅ መልስለት ማለት ልጅሽ ነው እባክሽ እኔ ልጅሽን የመጥራት አቅም የለኝም አሁን የበደሌን ጥግ ብቻ ሳይኝ አልኳት እና እንዳልኩ በወቅቱም ትንሽ ችግር ስለነበረ እኔ መሞትን አልፈልግም አልኳት በህይወት ቤተሰቦቼ ይጠብቁኛል በህይወት ነው መውጣት የምፈልገው ግን የበደሌን ጥግ አሳይኝ መቤት ይሆይ አልኳት ስላት አሁንም በቀኝ መጣ
እንደሚበር ነገር ሆኖ ነው። መልኩን አላየው። ቀኝ አይኔ ቀኝ ጆሬ ቀኝ አይኔ የታሰሩትን እንዲያ ያደረገ ዙሪያውን፣ ቀኝ ጆሬ ደግሞ ድምጻቸውን እንድሰማ አረገና በቀጭን መንገድ እንደው እንደ ክር በቀጠነች ሲኦልንም እንዳታሳየኝ አልኳት። እኔ ሲኦልን የመንገደ ሰማይን የሚባለው ደጋግሜ ስለማነበው በህሊናዬ ተስሏል። እኔ ሲኦልንም ክርፋት አታሳየኝ፣ ግን በደሌን አሳየኝ በንስሐ እንድታጠብ አልኳት። በዛች በቀጭን መንገድ ገመድ በመታከል አይዞሽ አልሞትሽም እያቸው ይለኛል። አይኔ እነሱ ነው ያል ጆሮዬ የሚጮሁትን ይሰማል። እኔ ግን ተሰውሬያለሁ። ይዞኝ ይሄዳል። ሲሄድ 10ቱ ቃላት ተዘርግተዋል። 10ቱ ቃላት ላይ ከኔ በቀር ሌላ አምላክ አታምልክ ይላል። ሰንበቴን አትሻር ይላል። አክብር አባከ ወእምከው ጋር ሲል ይዘልና ሌሎቹን ያሳየኛል። ከዛ መልሶ አክብር አባከ ወእምከ ሲል አንቺ አባትሽን በዚህ በቲኔጀር በ10ዎቹ እድሜ ላይ አባትሽን በድለሻል፣ ለዛ ደግሞ ንስሐ አልገባሽበትም ብላ አባቴ ሞተውን አመጣችሁ። በጣም አለቅሳለሁ። በቃ በወቅቱ የበደልኩት ነገር አሁን ላይ ያደረኩ ያባቴ ደግሞ በውስጡ በምን ያህል ልክ እንዳዘነብኝ ያንን ሀዘኑ ሳይወጣ እንደሞተ ለሞቱ መንስኤ ሁሉ እንደሆንኩ ነው የነገረችኝና በጣም አለቅሳለሁ። በቃ ወየው ለኔ በጣም ነው ማለቅሰው። መቼስ እዚህ ጋር እንደሚወራ አይደለም። እዛ ጋር ስትጠመቅ የሚሰማ ስሜት የምታየው ነገር እንደው እዛው ሞቼ በቀረው ነው የሚያሰኝ። በጣም ነው ማለቅሰው። በጣም አለቅሳለሁ። በይተነሽና እናት አባታቸውን ለማያከብሩ እናት አባታችሁን አክብሩ፣ ከመሞታቸው ይህን ምድርም አልፈው ከመሄዳቸው በፊት ይቅር በሉ። እናት አባት ያልመረቀው ሰው እንደዚህ ነው ብላ ታሳየኛለች ማለት ነው። እንደው እንዴት ብዬ ልንገር ሰለሞን፣ በቃ በጣም ራሴን የጠላሁት በጣም የዛን ሰዓት የተሰማኝ የሆነ የሀዘን ስሜት በቃ ራሴን ሙሉ ለሙሉ እንድጠላ በቃ ለካ ይሄን ያህል ጊዜ ንስሐ ስገባ ቄዴር ስጠመቅ ይሄንን በደሌ ለምን ሰይጣን ሰወረብኝ? ከእግዚአብሔር ጋር እንዳልገናኝ የሚያደርገውን ይሄንን ኃጢአትን ሰውሮብኛል። በጣም ነው ያለቀስኩት። በቃ በጣም አለቀስኩ። ያው ተሰሬ በወቅቱ የነበሩት እናትና አባታችሁን አክብሩ፣ እኔና እናትና አባታችሁን አክብሩ ወይ ነው አባት እያልኩ እያለቀስኩት ያመለስኩ ማለት ነው። ስነቃ 11 ሰዓት ተኩል ሆናል። በዛን ሰዓት እምነት የለ ምን የለ ልብሴን ለብሼ ወደ ቄስ ባዘዘው ቤት ነው በሩጫ ሄድኩት። በሩጫ እየሮጥኩ ሄድኩኝ። እሳቸው ተኝተዋል። ቁጭ ብዬ በራቸው ላይ ማልቀስ ጀመርኩ። ከዛን ተመልሰው 12 ሰዓት ላይ ሲመጡ እንዲህ ምን ነው መሰረተ ማርያም፣ ኧረ አባቴ የዛሬው የከፋ ነው። በቃ ይሄንን ኃጢአቴን ይሄን ያህል ንስሐ ስገባ ገብቼበት አላውቅም፣ ግን የበደሌ ጥግ ይሄ ነው ብላ ድንግል ማርያም አሳየችኝ ብዬ በጣም አለቀስኩኝ። እና ከዛ ልጄ ይሄማ አባትሽ ሞቷል፣ አባትሽ ቢኖር ኖሮ ይሄንን አድርገሽ ሄደሽ ይቅር በይው እላለሁ። አሁን በምን እንትን ልበልሽ? ሂጂና ቅዱስ ጊዮርጊስን ስዕሉላ አንተ አማላጁ ነኝና ከድንግል ማርያም አስታርቀኝ ብለሽ ሂጂ አልቅሽበታል ማለት ነው። ከዛ ቅዱስ ጊዮርጊስ ጋር ሂጂ ማልቀስ ጀመርኩኝ። በጣም ማልቀስ ጀመርኩኝ። ንስሐዬን ስጡኝ አልኩኝ። እዛው ንስሐ አባትሽ አዲስ አበባ ይስጡሽ አሉኝ። እንትን አልኩኝ። በጣም አለቀስኩኝ። በቃ ቅዱስ ጊዮርጊስ ወይ ብዬ እዛ አውደ ምሕረቱ ጋር ሌሊት አደርን። እዛ አስፈቅደን በአታችን ሳንመለስ እዚቹ ቦታ እኔ ለመተኛ ነው ለጸሎት ነው እባክዎ ብዬ እዛው አነጥፈን እዛው ሳለቅስ አደርኩ ማለት ነውና ያው በልጅነት ለኔ በወቅቱ ትክክል መስሎኝ የሚሆን ነበር። ለካ የአባቴ ደም ልቡን በዚህ ልክ አድምቼ ነው አባቴ ሞተው አዝኖብኝ ነው የሞተው። ለካ በህልሜ ሁሌ እየመጣ የማይቀርበኝ ይሄድ ስላለ ነው። የዛ ስንት ዓመት ሙሉ ሳይው የነበረ የህልሜ ፍቺ ሁሉ እዚህ ጋር ነው። የአባቴ ሚስጥር ነው። ለካ ሌሊቱን ሙሉ ሳለቅስ አደርኩኝ። ከዛም በቃ ይፍቱኝ ብዬ ድጋሚ ቄዴር ተጠምቄም ብዬ በማግስቱ ማክሰኞ ቀን ነው በርሜል ገባ እንደገና ማለት ነው። እግዚአብሔር ቸር ነው። በጣም የሚገርም የእግዚአብሔር ቸርነቱን ያየሁት እኔን የሚያህል ወደ ኃጢአተኛ በዛች ዕለት ምሮኝ ከመቅስፈት ኃጢአቴን ረስቶ
ደግሞ ይሄንን ለኔ ሚስጥር መግለጹ በጣም ነው የሚገርመኝ ሳስበው ዘመኔን ሙሉ እንደ ግንብ እኔና እግዚአብሔር እንዳንገናኝ ያደረገ ለኔ ተራ ነገር መስሎኝ የሚታየኝ ግን አባቴን አድምጬ እንትን ያልኩኝ ሰው በጣም ኃጢያቴ ከባድ እንደሆነ ህሊና የራሱ አለማመዛዘኑ ይገርመኛል እና እግዚአብሔር ደግሞ ከመቅስፈት እንባዬን ደግሞ ተረድቶ እኔን እንትን ማለቱ ይገርመኛልና በማግስቱ ጸበል ገባን ከዛ ጸበል ስንገባ በቃ መፈጠሬን ነው ኃይል ሰለሞን የጠላሁት መፈጠሬን ቀጥታ ነው ማለት ነው እንደ ሰወረኝ ኢሚዲየትሊ የዓለምን ሙሉ ጥፋት አሳየኝ ሙሉ ለሙሉ በቃ እንደው ምን ብዬ ልንገር እንደው በምድራይ በጣም ኃይለኛ ፊልም የዚህ አክሽን እንትን ነው የሚባለው አድቬንቸር ፊልም ዓለም በሙሉ በጦር መሳሪያ ተጨራርሰው እንኮትኮት ተበላ ምድሪቱ በሙሉ የአፈር ክምር ሆኖ አንድ ኃይል ብቻ ከላይ ቆሞ አንድ ኃይል በቃ ምድሪቱ በሙሉ ኦና በቃ ምን ብዬ ልንገር እንደው በቃ እሳጋ አንድ ኃይል ብቻውን ቆሟል ፍርስርሷ ወጣለች በቃ አልኩ ሬሳ ሆኜ ነው የወጣሁት ሬሳ ሆኜ ጸበል እንኳን መጠጣት አፌ ሊከፈትልኝ አልቻለም ያንን ካየው በኋላ ማለት ነው በቃ ጌታ ሆይ በቃ በደለ ይሄንን ነው እንደማየው እንዴት ብዬ ለማን ለሰውስ እንዴት ብዬ ይሄንን አየው ብለ ለማለት ያንን ለመግለጽ አሁን እኔ ባይምሮዬ ውስጥ ሁሉ ያመጣዋል ግን ምን ብዬ ልግለጸው ያየሁት ነገር እንደው በመድር ላይ እንደው መቶ ሰው ከየሀገሩ በቃ እና ቀድመን ይሄና ለምንንቀው ነበርና በጣም በሚያስፈራ ሁኔታ ነበር ያንን ያየሁት በጣም ያስፈራል ድጋሚ ደግሞ ማክሰኞ ነው ይሄንን ያየሁት የማክሰኞ ያየሁት ለሊቱን ሙሉ ሳለቅስ አድሬ የሚያስፈራ ስሜት ነው ውስጥ የፈጠረውና ቀጥታ በቃ ኃይልዬ ጋር ነው የሮጥኩት ኃይልዬ ይሄንን አየው አልኩት እሱም ያየውን ነገር ነገረኝና በቃ መናገር ሁሉ ነው ምን በቃ ራሴን ሁሉ ነው የጠላሁት ብዬ ነገርኩት ያው ስጦታው አለው አረጋጋኝ ተነስተን ምርት ደለጉ ሄድን ጸበሉ ጋር ደረስን ተሰልፈን ማለት ነው አሁንም ተሰልፈን ምናገረው ነገር ጠፋኝ ያ የትላንትና ያየሁት ነገር የዓለም ከንቱነትን ስታይ መፈጠርን ብቻ ነው የምጠላው ምንም ስለ ስጋዬ ነገር እኔ እንዲያሳየኝ አልፈልግምና ሮብለት መቤታችን ምርት ደለጎ እያየዋት እንዲ ጸበሉን ሊያሸትቱኝ ሲሉ የዛን ጊዜ ተሰውር ያሳየችኝ ባይምሮዬ ትዝ እንዲለኝ አረገች ባይምሮዬ እና ጭንቀት የለም እኔ ለገና ሳብስ አረገው ወሰደችኝ ማለት ነው የሚገርም ሰለሞን ማክሰኞ ካየሁት በእጥፍ ጨምሮ ይህ ነው ያለም ይሄ ነው ልጄ ብላ በቃ እንዴት ብዬ ልንገር በጣም ነው የሚያስፈራው እጅግ በጣም ነው የሚዘገንነው ፍርስርስ ሰው የለ አባጣ ጎባጣ ተራራ ሸንተረር ባህር ምናምን የሚባል የለም በቃ ምንም ነገር የለም አንድ ኃይል ብቻ ፍርስርስ ብሎ ለረጅም ሰዓት ሳትመልሰኝ መጨረሻውን እማላገኝለት እንዳልኩ አድቬንቸር ፊልም ስታይ ቢሰባበር ቢያልቅ ምን ቢል ማን ነው ድል የሚያደርግ የሚለውን የመጨረሻውን አሸናፊ እስክታገኝ ድረስ ማለት ነው የመጨረሻውን አሸናፊ ማን ነው ይሄንን ሁሉ ድል የሚያደርግ ብዬ ሁሉንም በቃ የዓለም ከዓለም ጫፍ እስከ ዓለም ጫፍ ድረስ ያለውን ጥርግርግርግርግር አድርጎ ብቻውን ቆሞ አሳየች ብቻዬን እንደጮኩ ብቻዬን በቃ ይሄን ሸክም እኔ የምችለው ሰው ማን ነኝ ይሄን ሚስጥር የሚገለጽልኝ እኔ ማን ነኝ በጣም ነው የሚያስፈራው ድንግል ማርያም እኔ አይገባኝም ማን ነኝ ይሄን ላይ የሚገባኝ እኔ ማን ነኝ ብዬ ያለቀስኩት ጭራሽ ባሰ ከበርሜል ካየሁት ብሶ ነው በቃ ያየሁት ለሰው ልናገር አልችለውም ግን ይሄ ነገር በውስጤ ይመጣል ማለት ነው
ምርት ደለጉ ይሄን አየሁ ሐሙስ ደግሞ ወደ በርሜል መጣ ሐሙስ ደግሞ ይሄንኑ ደገመልኝ በሚገርም ሁኔታ የኔ አእምሮ ግን ይሄንን አይቶ የሚረዳበት አቅም ደረጃ ላይ አልደረስኩም እንዴት አርጌ ለሰው ላስረዳ አይደለም ለሰው ለቤተሰቦቼ ለወንድሞቼ ይሄ ነው ብዬ ለማስረዳት እዛ አቅሜ አእምሮዬ በቃ ይቀረጨጨ ነው የኔ መማር የኔ በዩኒቨርሲቲ ማለት ለካ ከንቱ ነው ሁሉ ከንቱ እውነት ነው ቅዱስ ሰለሞን ሁሉ ከንቱ ንብረቱ ከንቱ የሚለው በቃ በጣም ነው የሚያስፈራውና መናገር ሁሉ ነው የሚከብደኝ ሐሙስን ይሄን አየሁ ከዛ ነው መግባት ሁሉ ፈራው ነው ማለት 3 ቀን ይሄንን ጥፋት ኃይልዬ ምን አየሽ አራ ኃይልዬ ይሄን ደገም አሁንስ ልቤ እየደከመ መጣ ልቤ ደግሞ እንዳይደክም ያበረታዋል ያጠነክረዋል እንዳይ ማለት ነው ሐሙስም ይሄው ዓርብም ይሄን ማየው ማለት ነው መናገር እስኪሳኔ ድረስ በቃ በጣም ነው የሚያስፈራው ለማን እንደምናገር ራሱ ግራ ነው የሚገባኝ በእውነቴ ነው ማለት ሰራተኛ ነኝ ጥሩ ስራ ላይ ነው ያለሁት መልበስ አስጠላኝ ራሴ አስጠላኝ ሁሉም ያስጠላኝ በሄድኩ ቁጥር ይሄንን ነው የሚያመጣብኝ ሽታው ሳይቀር ምኑ ሳይቀር በሄድኩ ቁጥር ይሄንን ነው የሚያሳይ አንድ ቀን ብዙ ሰው በተሰበሰበበት ላይ ቁጭ ብዬ እያለሁ በጆሮዬ መጥቶ ዮሐንስ ራእይን አንብቢው አለኝ 22 ምዕራፍ ነው ያለው 22 ምዕራፍ 22 ጊዜ አነበብኩት 22 ምዕራፉን ከአንድ እስከ መጨረሻ ለ22ኛ ጊዜ ደጋግሜ ያነበብኩት ልክ መጨረሻው ላይ አልፋና ኦሜጋ ፊተኛውና ኋላኛው ማህተቡን አተበበት እሱም ጻድቃንም በቀኙ አጣንም በግራው ያቆማል የማልፈው ይያለ በዚህ መጽሐፍ የሚጨምር የሚቀንስ ይያለ ወደዛ ሲመጣ ድጋሚ ሰወረኝ እና በጣም ነበር የሚያስፈራው ሰለሞን እንደምነግር አይደለም በጣም ሰውነት 7 ኪሎ ቢወፍር በሀብትና በእንቁ ቢሄድ በወርቅ ቢሄድ ይሄ ዓለም በጣም ከንቱ መሆኑን አሳወቀኝ በጣም ቆሻሻ ነው ግን ስጋችን በክርስቶስ ንጹህ ነው ዳግም ለትንሣኤ የሚነሳው ይሄ የከበረ ስጋችን ነው ግን ከንቱ ነው ያለ በጣም ነው የሚያስጠላው እኔ የሚሰማኝ ስሜት እኔ ያየሁትን ነገር ቅዱስ ጊዮርጊስ እውነት ለኢትዮጵያ ሕዝብ ቢገልጽለት ለክርስቲያኑ ለዓለም ሕዝብ ቢያሳየው ቀድሞ እግዚአብሔርን ፍቅሩን ነበር የሚያየው በጣም ነበር የሚያስፈራው ከዛ ለአራተኛ ጊዜ ነው ያሳየኝ አሁን ደግሞ ሐምሌ ላይ ክረምት ላይ ጓደኞቼ ቤተሰቦቼ ከውጭ መጡና በርሜል እንዲሄዱ ነው እንዳልኩ ነው ጸበል ይዤ መጥቼ እሰጣለሁ ለሰው እሰጣለሁ በደንብ ነው የምሰጠው ጠጡት ነው ምስክርነቱንም ለፍላፊ ነኝ ባገኘውበት በሄድኩበት ሁሉ በርሜል ቅዱስ ጊዮርጊስን መሰክርላቸዋለሁና በደወሉ ቁጥር ስለሱ ክብር ነው እንተንም በለውና እኛ ሰው ልጆች ስንባል ክርስቶስ እንደሚወደልክ እኛ እንወደውም ኢየሱስ ክርስቶስ እኛ በፍቅሩ እንደሚወደን የሰው ልጅ እድሜ ዘመኑን ነው የሚበድለውና እግዚአብሔር ፍቅር ነው እኛ ሁሉ ጊዜ የጎደለንን የስጋችንን እንጂ የሱን ፍቅር የሚረዳ አእምሮ የለንም ክርስቶስ የሚወደንን ብናውቅ ኖሮ ምድርን ፍላጎታችንን እንቀንስ ነበርና ይሄንን ይያልኳቸው መጡ ከዛ በ6 ጎንደር ሄድን ጎንደር ገባንና ቄስ ባዘዘው ነበሩ ወደ ጽርሐርያም ቅድስተ ሥላሴ ይዘውን ወጡ በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር ዝናብ እየዘነበ ነበር ሐምሌ ነው ወቅቱ ትክል ድንጋይ ያው ወደ 4 ሰዓት አካባቢ ገባን
ማታው እዛ ሄድን እግዚአብሔር ይመስገን በጣም ብዙ አባቶችን አገኘን እዛው ተባረክን ምናን ከዛን ለሊት ሰዓታት አደርን በጣም ደስ ይል ነበር ማህሌቱ በጣም ነበር ደስ የሚለው እዛ ማህሌት ውስጥ እያለው በጣም ወጣቶች ናቸው በሚያምር ልብስ ተሸፋፍነው በሚያምር ሁኔታ የጌታን ስጋው ደም ይቀበላሉ እኔ አልተቀበልኩምና ደሞ እነሱ መሃል ነው ወስዶ ያስቀመጠ እየተቀበሉ ይመጣሉና ከዛ እዛ ቁጭ ብዬ እነሱ ረጅም ሰዓት ነበር አመታዊ ክብረ በዓል ስለነበረ ስጋው ደሞ ረጅም ሰዓት ነው የሚፈጀውና እዛ ቁጭ ብዬ አሁን ደሞ ይሰውረኝና አሁን እኮ ለምንድነው አንቺ ማትቀበዩ ሲል አይ እኔ ለዚህ መበቃ አይደለም እላለሁ ማንስ በቅተው ነው የሚቀበል የሚያናግረኝ ማን እንደሆነ እኮ አላቅም ግን ሁለት ናቸው ውስጥ አንዱ ይጠይቃል አንዱ ይመልሳል ይሄ እኮ እለት የክርስቲያን ግዴታው ነው ማንንም ሰው በቅተው አይደለም የሚቀበለው ማንንም ሰው እንደ ቸርነቱ ብለሽ ተቀበይ እሺ ይለኛል እሺ ብዬ አልቆ ወጣን ማለት ነው በቃ አሁን ደሞ ይሄንንስ ምን ብዬ አወራለሁ በቃ ይሄ ትእዛዝ ነው ቀጥታ ትእዛዝ ነው ተቀበይ ነው ሌላ ነገር የለውም ለማንንም አላወራም ብለን ወጣን ማለት ነው በሰባት አረፈን በስምንት ቅዱስ ጊዮርጊስ ደረሰን ከዛን በስምንት ደረሰን በዘጠኝ ገባን ጸበል አሁንም አልገባሽ በዘጠኝ ልንገባ ስንል ምን እኔም ውስጥ የነበረና ምን ይላሉ አካባቢ ያሉ ሰዎች ዳር ላይ ስትቀመጭ እኮ አይሰውርም በርሜል ጋር ስትቀመጡ እኮ ነው በደንብ የሚሰውረው ቶሎ አውላልቃችሁ በርሜል ጋር ተቀመጡ ምናምን የሚል ነገር አለና ያችን ወሬ አይምሮ ይዞ በርሜል ጋር ውጪ ልቀመጥ በውስጤ ነው ማስበውና እንደዚህ ይላልው ከዛ ቶሎ ለባብሽ ይስል ዙሩ ሞልቶ የመጨረሻ እኔ ነኝ ጫፍ ላይ ተቀመጥኩ ዙሩ ሞልቶ ሰው ብዙ ነበር መጨረሻ ላይ እኔ ነኝ ተቀመጥኩት ገና ጸበሉ ሳይመጣ ሰውሩኝ ምን ቢያደርገኝ ይሻለኝ አሁንም ደግድጋሚ ለአምስተኛ ጊዜ እዛው ወሰደኝ የዓለምን በቃ ለማውራት ራሱ ይከብዳል በቃ ምን እንደማረግ እኔ በቃ አላቅም ሰውጣ ራሴን እየጠላው ነው ብቻዬን ነው መቀራው በጣም እያለቀስኩ ነው የምወጣው ጌታ ሆይ እባክህ ማረን መድኃኒዓለም ማን አለን የምድር እናትና አባቶቻችን እኮ ጥለውን ሄዱ አንተን የምታኖረን ወዴት እንሄዳለን ሰውን ባሪያ በአምሳል ፈጥረ ጌታ ሆይ እባክህ በቃ ያንኑ መስሎ ያሳየኛል መለሰ በስድስትም ወሰደኝ መለሰኝ ሰባተኛው ቀን በጣም ያስፈራ ነበር ሰባተኛው ቀን አሁንም ወደዚህ ጋር መጣኝና መሃል ላይ ቀላቀለኝና ቁጭ አልኩኝ ማለት ነው ገና ጸበሉ ሳይመጣ ነው እንዳልኩ እኔ የምሰማው ጸናጽል ከበሮ ነው እኔ የምሰማው ሁሉ ጊዜ እኔ የምሰማው ጸናጽልና ከበሮ ነው ደስ የሚል ያዛውንቶች ድምጽ መሃሌት ላይ ቆመው ለምሳሌ ጽጌ መሃሌት ለሊት ስታደር የሚሰማው ወረብ መሃል ላይ ደስ የሚላል ልክ እንደዛ ነው የምሰማውና ከዛ በጣም በሚገርም በግርማ ሞገስ በሚያስፈራ ሁኔታ ነው አሁንም እዛ ይወሰደኝ የሚያስፈራ የምድር ከንቱነት ያፈር ተራራ የሚባል ነገር የለም በቃ ምንም ነገር ውሃ የለም ምን የለም የሰው ዘር የለም እንዲህ በቃ አቀማመጥ የሰው ልጅ ስትጠመቅ እንዴት እንደዚህ እንኳን አትንቀጠቀጠም እንዲህ በቃ ቀጥ ብዬ እንዲህ እያሳየኝ በአንድ አቅጣጫ ነው የሚያሳየኝና በጣም በቃ ነፍሴ ከመጨነቅ ጉሮሬ ከማልቀሱ ከመረቁ ከሁሉ የተነሳ ምን ይለኛል በቀኝ ጆሮ ይመጣል ዮሐንስ ራእይን አነበብሽው አዎ ጌታ ከሐዋርያት ማን ነው የሚወደው ይለኛል አላውቅም መልኩ እኮ ማን እንደሚጠይቀኝ አላውቅም ዮሐንስ ወንጌላዊ እለዋለሁና ዮሐንስ ወንጌላዊ አንዳንድ ነገሮች ሁሉ ምነግረው ይመስለኛል ለሰባተኛ ጊዜ አሁንም ይሄንን አሳየኝ ድምጽ ይናገረኛል አላውቅም በቃ ምን ብዬ ልንገር በቃ ቃላት የለኝም በምን መልኩ ልግለጻው ምን ነው እንደው በየጎዳናው ሁሉን ነገር ትቼ እባካችሁ ብዬ ይሄንን የማስረዳት አቅም ቢኖርኝና እየዞርኩ ይሄንን ለሰው ልጅ በነገርኩ
ምንጻ ቢኖር ምን ቢኖር ባው በበድር የሚሽከረከር ቢኖር በሰማይ የሚበር አውሮፕላን ቢኖር ያልተሰሩ ቢኖሩ በናፓል ቦምብ ብንያዝ የምድር ሳይንቲፊክ የተባሉ ነገሮች ቢኖሩ በክርስቶስ ከንቱ ነው አፈርነን ክርስቶስ ኃያል ነው በጣም ኃያል ነው እግዚአብሔር ድንቅ አምላክ ነውና ያንን አሳየኝ ይልሃለሁ ተመልሼ መጣ እንደዛ ያደረገ ነው ከዛን ያው አዲስ አበባ መጣን ለማንም ብነግር መልስ ሊሰጠኝ አልቻለም እለት አባቴን ይበደልኩትን እንዳለቅስበት አደረገ እለት ስለ አባቴ ያለቅሳለሁ እለት ስለ በደል ያለቅሳለሁ ነፍስ አባቴን ሳሰጡኝ ምን አሉኝ እለት አለቅሳለሁ ሁሌ በቃ በደሌን እያንኳኳ ነው እንትን የሚለኝና ከዛን ንስሐዬን ጨረስኩኝና መሰረተ ማርያም ስጋው ደግሞ መቀበል አለብሻሉኝ አባቴ ነፍስ አባቴ አቡነ ጎርጎርዮስ ያሉ አባት ናቸው ቄስ አለሙ ይባላሉና ንስሐዬን ሰጠውኝ ጨርሰው እኔ የምቀበልበት ቀን የተወለድኩበት ዕለት ነው ቡሄ ደብረ ታቦር ነው የተወለድኩት በተወለድኩበት ዕለት ስጋው ደግሞ ተቀበልኩ እኔ ኢየሱስ ራይ ይገርመኛል አሰበሽው ነው ሳታስቢ እሳቸው ናቸው የሚሰጡኝ ንስሐው እሳቸው አያውቁም መቼ እንደተወለድሽ አያውቁም እኔ ግን እንዳልኩ የዛች ዕለት ቀኖናዬን ጨርሼ ፍልሰታ ጾም ነው ልቀበል ስል ሌሊት እነዛው 3 በኩል ቁመት በኩል ወርድ ጺማቸው የሚያምር 3 አባቶች በመሶብ መጣው አቀበሉኝ ሲሰጡኝ ባነንኩኝ ማለት ነው ሄድኩኝ ስጋው ደግሞ ተቀበልኩ ነሐሴ 13 ስጋው ደግሞ የመጀመሪያ ተቀበልኩ ማለት ነው ከዛን ሁለተኛውን ስጋው ደሜ ጳጉሜ 3 ሆነ መቀበለው ጳጉሜ 3 የት ነው መቀበለው ቅዱስ ኡራኤል ቤተክርስቲያን ነው መቀበለው አዳር ነበረ ቅዱስ ሩፋኤል ያመት ስለሆነ ሩፋኤል ከመሄድ ቅዱስ ኡራኤል ብዬ ሌሊት ነው አዳር የገባውትና እዛ ቁጭ ብዬ ያው ጸሎት የሌሊት ጸሎት እየጸለይክ ምን ይያልክ ኪዳን ሊገቡ ሲሉ በጣም ማህሌቱ በጣም ደስ የሚል ነበር የቅዱስ ሩፋኤልና ያው ጳጉሜ 3ም እንደ ለተ ምጽአትም አይደለም የሚታሰብ ለተ ምጽአትም ስለሆነ ከዛን እዛ ቁጭ ብዬ በሚገርም ሁኔታ ሰወረኝ ምን ያሳየኛል መሰል ከምድር ላይ የምናየው ብርሃን የለበሰ ይመጣ በምድር ላይ ያለውን ብርሃን ይዞት ይወጣል ወደ ላይ ብርሃን ዘእም ብርሃን አምላክ ዘእም አምላክ የምንለው ጸሎት አስብ ይለኛል ብርሃን ዘእም ብርሃን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ አልተፈጠረ የሚለው ጸሎት ሃይማኖት እያሰብኩ ብርሃን ዘእም ብርሃን የሚለው ሰው በጣም ጥቁር የለበሱ እያሉ በሚዘገነን ጩኸት ይጮሃሉ እሱ ደግሞ ነጫጭ የለበሱትን ብርሃኑን ከምድር ላይ ብርሃኑን ይዞ ማለት ነው ባትሪ ያበራበት ቦታ ይበራል ባትሪውን ይዘ ስትሄድ ከኋላ ያለው ጨለማ እንደሚቀር በብርሃን ይዟቸው እያሉ ይወጣሉ ምድር በጨለማ ትዋጣለች ምንም ነገር ጥርስ ከማፋጨት ከመጮ ውጪ ሌላ ነገር አልሰማም ያ በብርሃን የመጣ ብርሃኑን ይዞ በብርሃን የለበሱትን ይዟቸው እያለ ይወጣ የጮኸቱ ነገር በቃ ነፍስህን በቃ መጥቃ ብትሄድ የተለየ ነው ይዟቸው እየሄደ እኔ የተነቃለው ካህኑ ግንባሬ ላይ መስቀላቸውን አርገው ነቃ የኡነት መተው ካህኑ ግንባሬ ላይ መስቀላቸውን አርገዋል 11 ሰዓት እንዲያድርገው ብንንስ አሳቸው መስቀላቸውን አድርገውብኛል እኔ ላይ ማለት ነው በቃ ያለቀስኩኝ አልኩ በቃ በጣም ከንባውጪ ሌላ ምንድነው ማደርገው ጌታ ሆይ እሻላለቅ ስለዛ አልተፈጠርኩም ግን እኔ እለት ይሄንን የምታሳየኝ ነገር ምንድነው ለምንድነው ይሄ ነገር የሚታየኝ በርሜል በተጠመቅ ይሄ በመንገድ ቢሄድ ይሄ ቤተክርስቲያን ብቆም ይሄ ምንድነው ሚስጥሩ እንደዛ አድርጎ ተቀብዬ ወደ ቤት ሄድኩኝ ማለት ነው ምንድነው ለማን ሚስጥሩ ልናገር ምን እንደማደርግ አላውቅም አሁን
ጌታ ሆይ በማህተብ ታትም ያለው ፈያታዊ ዘይማንን በቀኝ በ3 ሰከንድ ጸሎት እንደማርከው ከአዳም በፊት ቀድሞ ገነት እንደገባ እኔ በደለኛ ልጅንም ትምረኛለህ። መጨረሻውን ሳስብ እፈራለሁ። በጣም ነው የምፈራው። እና ከንቱ ነው የመኖራችን። እኛ በምድር ለሆነ ሚሽን ተልከናል። ያን ስንፈጽም እንሄዳለን ነው። ግን እግዚአብሔር የላከንን ነገር አንዳችንም አንፈጽምም። ለምን? ይሄ በሚበሰብስ ስጋ ሁሌ ያሸንፈናል። ዛሬ እዚህ ጋር እግዚአብሔርን ብትሸነፍ ነገ ከበር ስትወጣ ያንተን የህይወት ጎዶሎን በአይምሮ እያመጣ ያንጫጫብሃል። እና ሩጫ ወዴት ይሆናል? የክርስቶስን መንግስት ፍለጋ ሳይሆን የስጋን ማሸነፍ ነው የምትሄደው። ብዙዎቹ በዚህ መልክ ነው እየጠፉ ያሉትና እንደዛ አድርጎ አስተማረኝ እላለሁ። በዚህ ሁኔታ ላይ ያለው አሁን በቅርብ አባቴን እንደገና መጣችሁ። እንዳልኩ አባቴ በጣም መንፈሳዊ ነው። እሱ በገና ሲደረድር ነብር ነበር ጣራችን ላይ ቁጭ ይላል ነበር። በህይወት እያሉ በጣም በገና ደርዳሪ ነውና እሱ በገና ሲደረድር ከየት መጡ የማይባል ነብሮች ይመጡ ነበር ጣራ ላይና ሲያቆም ጣራውን ይዋጥጣሉ። ዘምር ይላል። ታያችኋላችሁ እናንተ? አዎ። አይነኳችሁም እናንተ? ማንንም አይነኩ። ያችን የበገና ሰዓት እንዳልኩ 7 ሰዓት አባቴ እንትን ነው ኤርፖርት ሁሉ ይሰራ ነበር። ጉምሩክ ውስጥ ነው የሚሰራው። ግን ዘመኑን ብሉ በእንትን ነው የኖረው። ጸሎት ሲያደርግ ጥፍሮቹ እዚህ ጋር ያሉ ጥፍሮቹ እንደ ፀሐይ ያበራሉ ቁጭ ብሎ ማለት ነው። እኛ እያየነው ጥፍሩ ያበራል። 7ቱን የጸሎት ሰዓታት አያቋርጥም። በጣም ነው የሚጸልየው እና በዚህ ሁኔታ ነው አባቴ የኖረው። ልጅ ሆነን ሲያስተምረን እግሩ ስር ያደርገንና ሁሉ ጊዜ መጽሐፍ ቅዱስን ከዘፍጥረት ጀምሮ ነበር የሚነግረንና ጥያቄ ልክ እንደ ፈተና እንደምትፈተን ጥያቄ አዘጋጅቶ ዘፍጥረትን አስተምሮን ጥያቄዎችን አውጥቶ ስሩ ብሎ ይሰጠናል። እና ከቤቱ ሁሉ ጥያቄውን እየሰራው ማልፈው እኔ ነኝ። ሁሉ ጊዜ ሁሉንም ጥያቄ እየደፈንኩ መጣው እኔ ነኝና ጸሎቶቹንም ሁሉ ጊዜ አጠገቡ አድርጎ ስጸልይ ያስቀምጠኛል። በጣም ነበር የሚወደኝ። ያው በምትወደደው ሰው አይደለም የምትበደለው ሁሉ እኔ ነበርኩ ደግሞ የበደልኩት። ልክ ክርስቶስ ይሁዳ እንደሸጠው ልክ እንደዛ ነኝ እኔ ለአባቴ ይሁዳ ነበርኩ። እና መጨረሻ ላይ አሁን ለ3 ጊዜ አባቴን አመጣችሁ። አሁን ሳማት አለችው። አባቴ በጎን ማሳነት እንዳለ ሳመኝ። 3 ጊዜ እየመጣ ሳመኝ 3 ጊዜ እና ከዛ ተስካሬን አውጫለኝና በደም እንትን ብዬ ካናትና በላው እና 3 ጊዜ መጥቶ ሳመኝ። ከዛን የለበሰውን ካፖርት አውልቆ ደረበልኝ። ከዛ የአባትሽ በረከት ሁሉ ባንቺ ላይ ነው ልጄ። ከዚህ በኋላ እኔ ካንቺ ጋር ያለሁት አትፍሪ፣ ሁሉን ነገር ታያለሽ፣ አትፍሪ፣ ምንም ነገር አትፍሪ፣ ሞትም አትፍሪ። እኔ ሞትን ፈራ ነበረ። ልጄ በሲኦል ያሉትን ነፍሳት ሲያሳየኝ ነው የበረታሁት። ሞትንም አትፍሪ፣ እለት እለት ቁረቢ፣ የምታውቂውን ለሰው አካፊ ብላለችኝ። ብላ ትሄዳለች። ልክ እንደ ህልም የማየው አሁን ሰው ተኝቶ በድን ሆኖ ነው። እኔ ግን አይደለም፣ ከፊል አውቃለሁ ከፊል አላውቅም። እንደዚህ ነው የሚያሳየኝ። እና 3 ጊዜ መጥቶ ሄደ። አባቴን አየሁት። ባረከኝ መረቀኝ። ከዛን ሄደ። አሁን የጌታን ስጋ ደም ተቀብያለሁ። እግዚአብሔር ይመስገን በቤቱ እንድኖር አድርጎኛል። እና እግዚአብሔር እንደ ቸርነቱ ዳግም ከሄድኩኝ እንግዲህ በሰማዕቱ ምልጃ ምን እንደሚያደርግልኝ አላውቅም። የሚሄድ ፍላጎት አለሽ ድጋሚ? አዎ እሄዳለሁ ብዬ ሁሌ ለምነዋለሁ። እንግዲህ ፍቃዱ ሲሆን ትሄዳለህ። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ
ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር። ተመልካቾቻችን በእውነት እጅግ በጣም እንጃ እንዴት አድርጌ ልንገራችሁ። በዚህ ዘመን እንዲህ አይነት ትውልድ መገኘቱም ይደንቃል። እኔ ተደንቄያለሁ። እናንተስ? እግዚአብሔር ሁላችንንም ይጠብቀን፣ ካለንበት ችግር ካለንበት አረንቋ ያውጣን የሁል ጊዜ መልእክቴ ነው። እንደው ርብቃ በንጥልጥል የቀረ ሐሳብ አለና እስኪ ዲቴል ስለ አባትሽ ንገሪኝ እስኪ፣ ስለ አሟሟቱ እንዴት እንደኖረ እስኪ በተወሰነ መልኩ እንደው ማለት እኔም ጓጓው አሁን ስለ አባትሽ ለመስማትም ጓጓው የሰማዋቸው እንዳሉ ሆኖ ተጨማሪ ደግሞ ማለት ነው። አዎ እንዳልኩ ነው። አባቴ እንግዲህ በጥሩ ቤተሰብ ውስጥ ያደገ ሰው ነው እና በአሁኑ ሰዓት ማውራት አይጠብቅብኝም፣ ግን ብዙ መልካም በቃ ህይወቱ ሁሉ ከእግዚአብሔር ጋር የተቆራኘ ነው። እንዳልኩ በእጁ ራሱ የጻፋቸው ጸሎቶች ብራና መጽሐፎች ሁሉ እጄ ላይ ነው ያሉት እኔ ጋርና በጣም ይጽፋል። አዎ በጣም ይጽፋል። ያውም በእንትን ነው የሚጽፈው። ይሄ መቃዎቹን እንደ እርሳሳሽ ሁሉ በቀለም እየነከረ ነው የሚጽፋቸውና ድሮ አባቶቻችን እሱ ነው በጣም ነው የሚገርምና የእግዚአብሔር ክቡር ስሙን ራሱ ሲጽፍ ቀለም ምን አይነት ቀለም በቃ የተለየ ነገር ልጻፍ ብሎ ቀለም ለመፍጠር ለምሳሌ ስላሴ የሚለውን ለመጻፍ በተመሳሳይ ፊደል አይደለም የሚጽፈውና በጣም ምን አይነት ቀለም ፈጥሬ ልጻፍ ብሎ ነው በጣም ነውና ብዙ ነገሮች እንደሚሞት በምን ሰዓት እንደሚሞት ሁሉ ሳይቀር ተነግሮት ነው የሞተው። አረባክሽ በእውነት ተነግሮት ብዙ ነገር ተነግሮት ነው እንትን ያለውና አስተዳደጉ እንዳልኩ በመንፈሳዊ ነው። በቃ ህይወቱ ሙሉ ለሙሉ ጸሎት ነው። የለበሰው የሚሰጠው ካለቀ የለበሰው ሸሚዝ አውልቆ ሰጥቶ ለነዳያን ባዶ እጁን የሚገባን በፓካውት ይመጣል እና እጅግ በጣም በቃ ከምነግር በላይ የክርስቶስ ፍቅር የያዘው ነው። ሲሰብክ እሱ አንዲት ነገር ቁጭ ብሎ ሰብስቦ አስተማረን ማለት አይምሮ ውስጥ የሆነ ነገር የማታውቀው ነገር ቁጭ ነው የሚያደርግብህ። ልክ በመንፈስ ቅዱስ ተሞልተው ሲያስተምሩ አንድ መምህር ውስጥ እንደሚቀር የክርስቶስ እያንዳንዱ ቃላት ሲያስተምሩ ውስጥ ይቀራል ነው የሚያስተምር እና እኔ ከተማርኩት ይልቅ እሱ የነገረኝ ነገሮች አሁን እንደ አዲስ እንትን ሲነግሩኝ ይገርመኛል እና ሲሞት ብዙ ነገር ከመሞቱም በፊት ብዙ ነገር አይቶ እኔ ባየሁበት ህልም ዕለት እሱ ልጄ ተነስቶ ዛሬ በፈረስ ላይ ነጫጭ ሰዎች ይዘውኝ በደመና እየጋለብኩ በብርሃን ሲያጥለቀልቁኝ በብርሃን እየዘመሩልኝ ሲወስዱኝ አየዋለኝ። እኔ ያየሁባት ዕለት እና አሁን ሰዓቷ ደረሰች ይላል። ትልቅ ሰው ነው አይደለም በወቅቱ ግን አሁን ሰዓቷ ደረሰች ብሎ ሌሊት ሲጸልይ አድሮ እንግዲህ እንዳልኩ ሞተ። ይጸልይ ጸልዩ አድሮ ምናምን ወጣ በቃ ሞተ። ምንም የታመመው ህመም የለም። ምንም አይነት ህመም የለበትም። ምንም አይነት ህመም እንዳልኩ ነው። ነፍሱ ሊይዘው ሰው ያያየው እንደዚህ እንደ ዝንብ እንደምታባረር እንዲህ እያለ እንትን ይሉኝ ነበር። አረ ከበቡኝ፣ አረ ወረሩኝ። ምንድናቸው ይወረሩኝ ሲሉት እንትን እነዚህ ካንገት በላይ ያሉ ክንፍ ያላቸው መላእክት አሉ አይደል? እነሱ ከግራሴ እስከ እግሬ ድረስ ወረሩኝ። አረ ወረሩኝ እያለ እንዲህ እያራገፋቸው ሞተ። አሁን የትልቅ ሰው አስክሬን እንዴት ቶሎ ይደርቃል አይደል? እሱ 24 ሰዓት አስክሬኑ አልደረቀም። በቃ የሚገንዘው ጠፋ። ከጭንቅላቱ ላይ ንቦች ነው የሚወሩት። ትክክለኛ ንቦች በሙሉ ሁሉ ሰው ያየ ማለት ነው። እና በቃ እንዳልኩ እንደዛ ከዛ ቀጨኔ ያሉ አባት መተው ነው የገነዙትና ሲቀበር ደግሞ የመድኃኔዓለም ዕለት ነው እና የዕለት ሁለት መድኃኔዓለም ዕለት 9 ሰዓት የተቀበረውና ዶፍ ዝናብ በጠራራ ሰዓት ዶፍ ዝናብ ነው የሚዘንበው። በጣም በሚገርም ሁኔታ ዶፍ ዝናብ እና መልካም መድኃኔዓለምን በግዙ ሲደግመው ያለ የሚላል አይሁድ እንደዚህ አርገው አሰሩ እንደዚህ በአራቱ ማዕዘን ነበር ፊቱ እንባው የሚወርደውና ስናየው እንዲህ መጽሐፉን ይዞ ይሄ ጥፍሩ ሙሉውን በቃ ያበራል ሻይን ያደርጋል ከመንጻቱና እንባው እንደዚህ የሚወርደው እንባ
እንደ ደም ነገር ነው የሚመስለው። በጣም በዚህ ዘመን እንደዚህ አይነት ሰው መገኘት ራሱ ደግሞ በጣም የሚገርም እሱ ብቻ አይደለም እና እሱ ጸሎት ሲጸልይ በልጅነቴም ቢሆን በጣም በቃ ካይምሮ የማይወጣ አንድም ለነፍስ ከገሌ አሁን ዛሬ ከሌ ሞተ ለነፍስ ከገሌ ቀኑ ሙሉ ነፍሳተ ሙታንን ማርልኝ ጌታ ወይ ስለ ድንግል ማርያም በቃ እንድቹ ሲያለቅስ ስለሚውለውና ይገርመኛል። የሱ በረከት ነው አንዳንዴም ትላለና እመቤታችንም በዚህ ይመስለኛል እኔም ላይ ያዘነችብኝና 3 ጊዜ መጥቶ ሲስመኝ እሱ የሚደግማትን መልካም መድኃኒዓለም ነበር እኔ አሁን እየደገምኩ ያለዋትና እሷን መጽሐፍ ተቀብሎኝ ስሟት መልሶ ሰጠኝ። አሁን ላለው ትውልድ ምን ትመክሪያለሽ? ምን አይነት መልእክት ታስተላልፊልናለሽ? አሁን እኔ እንግዲህ ከአባቴ አይደለም እኔ ራሱ እግዚአብሔር ካሳየኝ ነው ለትውልዱ መክራውና በህይወታችን ውስጥ እዚህ ምድር ላይ አንድ ጊዜ ልንኖር ነው የምንመጣው። አንዴ እንኖራለን። ያችን ሚሽን የተላክንበትን ጨርሰን ተመልሰን እንሄዳለን። ከምንም በላይ በህይወታችን ውስጥ ማግኘት፣ ማጣት፣ ማልቀስ፣ መሳቅ፣ ሀዘን፣ ደስታ ይፈራረቃሉ። ምንም ይሄ የኛ የተሰጠን ነው። 50% በላይ ግን ስለ ክርስቶስ መንግስት ብቻ ማሰብ ነው። በቃ ሁሉ ሰው እኔ እንደኔ ያው በሙስሊምም በክርስቲያኑም ለፍርድ እንደሚመጣ ሁላችንም እናምናለን። ሁሉም ሰው እኔ ፈራሽ ነኝ እግዚአብሔር ሲመጣ ምን ይዤ ነው ከፊቱ የምቆመው? እውነት እነዛ 5 ሴቶች እነሱ 5 ዘይቱን ከሞሉት ጋር ነው የምቆመው ወይስ እኔ ከየት ነው ከቀኝ ነው ከግራ ነው የምቆመው ብሎ ማሰብ አለበት። በምን በሄደበት ሁሉ ክርስቶስ በማናውቀው ሰዓት እንደ ሌባ ድንገት እንደሚመጣ በቃ ማሰብ አለበት። ድንገት የት ነው ያለ ነው? ኃጢአት ውስጥ ሆነን ቢመጣ አሳፍር እና ሁሉ ጊዜ የክርስቶስን ዕለተ ምጽአት ይህንን ዓለም ከድካም ሊያሳርፈን በማይታየው ዓለም ሊያኖረን እሱ እግዚአብሔር አምላክ ሁሉ ጊዜ ለሰው ልጆች የሚያስብ ነው። ሊያኖረን በድንገት እንደሚመጣ ማሰብ አለበት እና በስራችን ሁሉ እንደ ሌባ እንደሚመጣ እያሰበን እንድንኖር ነው። እኔ ያየሁት ይዋልልም እኔ በጣም ነው የሚያስፈራው እና ይሄንን እንዲያስቡ ነው ትውልዱ። ንስሐ ብቻ መግባት አይደለም። ስጋው ደግሞ ይወጣል ተመልሶ ይገባል። የሚቆርቡት ህፃናትና አዛውንት ናቸው። ትውልድ ሁሉ እያንዳንዱ የክርስቶስን አማናዊ ስጋ ሊቀበል ግዴታው ነው። ግብጽ ሀገራውን ሁሉ አይደለም ይቀበል። እኛም ኢትዮጵያውያን እያንዳንዱ ሰው የጌታን ስጋ ደም እየተቀበለ እንዲኖር ነው ማዘው። በመጣ ጊዜ ያ የደሙ ማህተም ግንባራችን ላይ ሊኖር ግድ ነው እና ይሄንን ነው ለትውልዱ ማስተላለፍ። እስኪ የመዝጊያ የመጨረሻ መዝሙር ዘምርልንና ፕሮግራማችንን እንዘጋለን። ደስ የሚል ቆይታ ነበረን። ወደ ዝማሬ እንሄዳለን። ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት? ማን ይቆም ይሆን? ማን ይቆም ይሆን ከፊት? ማን ይቆም ይሆን? አቤት ቀንደ መለከት ሲነፋ አዋጅ ሲታወጅ በይፋ ጻድቃን ሲጠሩ በተድላ ምን ይሆን የኛ ተስፋ? ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት? ማን ይቆም ይሆን? ማን ይቆም ይሆን ከፊት? ማን ይቆም ይሆን? አቤት መላእክት ሰማዩን ሲያርሱት ቀድሞ ሲሰሙ መባረክት ያልታየና ያልተሰማ ድምጽ ሲሰማ ከራማ
ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ሰባቱ ሰማይ ተከፍተው ምድርን ሲያውኳት ቀዝፈው ሲታዘዝ የባህር ሞገድ ምድሪቱ ሊከድናት ለፍርድ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ሲጠሩ ጻድቃን ቅዱሳን መልካም የሰሩ ብሩካን በምድር የሰሩት ትሩፋት ሲያሰሙ ለአምላክ ስብሐት ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን አቤት ኃጥአን ግን ለፍርድ ሲጠሩ በጨለማ ለሚቀሩ የማይጠቅም ዋይታ ሆኖ መዋረድ ይሆናል አዝኖ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን ዝማሬ መላእክት ያሰማል በእውነት በጣም ልብ የሚነካ መዝሙር ነው ይሄ መዝሙር ነው አይደል ላይቭ ላይ ዘመርሽልኝ አይ መዝሙር ነው በነገራችን ላይ ርብቃ እኔ ማለት ብዙ ጊዜ እንደዚህ አይነት ምስክርነቶች ስሰማ የራሴን ህይወት ነው መገመገም መለኔ ያለውትኝ ቆም ብዬ እንዳስብ ያደርገኛልና እየተማርኩ ነው የምመጣው የዛሬው ደግሞ ትንሽ ለየት ይላል በእውነት እኔ አንቺ ስትናገር የነካኝ ነገር ሌሎቹን የሚመለከቱትን ተመልካቾች የምር ነክቷቸው ከሆነ ብዙ ነገር መቀየር ይቻላል ብዙ ነገር መለወጥ ይቻላል ምክንያቱም ግልጽ ያለ ነገር ነው ማለት ይሄ እውነት ተመልካቾቻችን በግልጽ የሚታይ መንቃት ያለብን ማድረግ ያለብን ነገር ነው ይሄ መልእክትም አይደለም ምንም አይደለም ትእዛዝ ነው በዚህ ዘመን ንስሐ መግባት አለብን በዚህ ዘመን ፍቅር መሆን አለብን ከአባትሽ የተማርነው ፍቅር ነው የሰው ልጅ ትልቁ ሺ ጊዜ ጾም ብትጾሚ ሺ ጊዜ ብትጸልይ ሺ ጊዜ ብትሰግጂ ፍቅር ከሌለ ይሄ ሁሉ ከንቱ ነው እና ብዙ ጻድቃን ብዙ ቅዱሳን ብዙ ሰማዕታት የሚያስተምሩን በእያንዳንዱ የህይወት ተመክሯቸው በየገርላቸው በየድርሳናታቸው የሚያስተምሩን ምንድነው ፍቅር ነው እና ለሰው ማድረግ ፍቅር ማለት ደግሞ ለተራበ ማምላት ለተጠማ መጠጣት ምክንያቱም እግዚአብሔር በእነሱ ውስጥ ነው ያለው ነገ እነሱ ናቸው የሚከሱን የነሱ ነው በላሰበን እኮ መቤታችን ያዳነችው ለዛ ለተጎዳ ለዛ ለተጠማ ሰው ጥርኛዋ ሰጥቶት ቆጣው አይደለም እና መቤታችን ወላዲት አምላክ ሁላችንንም በፍቅሯ ተዳብሰን በዘርፋፋ ቀሚሷ እቅፍ ድግፍ አድርጋ ይሄንን ክፉ ዘመን ታሳልፈን በዚህ ዘመን የተሰጠን ድንቅ ገጸ በረከት በርሜል ቅዱስ ጊዮርጊስ ምርት ደረጉ ቅድስት ኪዳነ ምሕረት ጸበል እዚህ ቦታ መተን ደግሞ በህይወታችን መወሰን ያለብንን የነፍሳችንን ጥያቄ የምንመልስበት
ድንቅ ዘመን ያድርግልን ብለን መልካም ምኞታችንን እንገልጻለን። ተመልካቾቻችን በእውነት ተርቢኖስ ኦርቶዶክሳዊ ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በሚዲያው የሚተላለፉ እንደዚህ አይነት አስደናቂ ምስክርነቶች በየጊዜው እንዲደርሳችሁ ወዳጅነታችሁን አሳዩን የሁል ጊዜም መልእክቴ ነው። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በዚህ የአብይ ጾም ወቅት ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበል ጉዞ አዘጋጅተናል። ጊዮርጊስ መነሻችን መጋቢት 23 መመለሻ ሚያዝያ 2 መነሻችን ኤፕሪል 1 መመለሻ ኤፕሪል 10 እንዲሁም መነሻችን መጋቢት 28 መመለሻ ሚያዝያ 7 መነሻችን ኤፕሪል 6 መመለሻ ኤፕሪል 15 ኑ የዚህ ታላቅ በረከት ተካፋይ ይሁኑ። አዘጋጅ ተርቢኖስ መንፈሳዊ የጉዞ ማህበር